የአክሱም ህዝብ በጠዋቱ ይሄን ይመስላል። አክሱም ከገባን በማግስቱ ማለት ነው የቅዳሜ ጠዋት ነው የምትመለከቱት። እንዲሁም ደግሞ ሁለተኛው ቪዲዮአችን ነው። በጣም ደስ የሚል ጠዋት ነው። የአክሱም ህዝብ ንቁ ነው። በጣም ይገርማል። ጠዋት ተነስተው ነው ቤተክርስቲያን የሚሳለሙት። እናቶች ልጆቻቸውን አዝለው ቤተክርስቲያን መጥተው ሲያስቀድሱ አይቼ በጣም ነው የገረመኝ። ይሄ ማለት አደባባይ ነው እና አደባባቸው ደግሞ ኮብልስቶን ነው። አያችሁ አስፋልት የለም። በጣም የገረመኝ ነገር ቅርሶች በብዛት የሚገኙባቸው ሀገራት ላይ ያሉት አማኞች ወይም ክርስቲያኖች ማለት ይቻላል ምእመናን በግዕዙ እጅግ በጣም ጠንካሮች ሆነው ነው ያገኘኋቸው። ምክንያቱም የቅዱሳንን በረከትና የቅዱሳንን ስም ቃል ኪዳናቸውን እየተካፈሉ ነው በየጊዜው የሚውሉት የሚያድሩት። እግዚአብሔር እንዴት እንደሚፈሩት ነው ያየሁት። ይህ ቀን ለኛ ልዩ ትምህርት ነው። ያው እንደምትመለከቱት አክሱም ጽዮንን በጎን እየሄዱ ነው የሚያዩት። እንግዲህ እኔም በጎን እየሄድኩኝ ያየኋት ገና ወደ ግቢዋ አልገባውም። አስቡት ምን ማለት ነው? በካሜራ በጎን ነው ያየሁትና መንገደኛ ሁሉ ያያታል። እኛ በስዕል የምናውቃቸውን ማለት ነው። ፊት ለፊት የምታዩት ደግሞ የአክሱም ሐውልት ነው። ስለዚህኛውም ሐውልት ደግሞ ታውቃላችሁ ምን ቅርስ እንዳለ። ይህ ከኋላ የምትመለከቱት የንጉስ ፋሲል ያሰራው ቤተ መቅደስ ነው። የዛሬ 300 ዓመት ለጽዮን ታቦት ማደሪያ ብሎ ያሰራው ቤተ መቅደስ ነው። ወንዶች ብቻ የሚገቡበት ቤተ መቅደስ ሆኖ ስለተሰራ እንደገናም ደግሞ እቴጌ መነን ከዛ በኋላ እቴጌ መነን ደግሞ ይሄኛውን ለታቦት ማደሪያ አድርገው ሰርተውታል። በአጠቃላይ በዚህ ግቢ ውስጥ 3 ቤተ መቅደስ አለ ማለት ነው። አንደኛ ሴቶች እንዲገቡበት ተብሎ የተፈቀደው፣ ሁለተኛ ይህ ንጉስ ፋሲል ያሰራው፣ ሶስተኛ ደግሞ አሁን ታቦተ ጽዮን አለችበት ተብሎ የሚገመተው ይህ ቤተ መቅደስ ማለት ነው። ታቦት በውስቴታ ኦሪት በውስቴታ በወርቅ ይከልልዋ በወርቅ ይከልልዋ በወርቅ ይከልልዋ። እናታችን እመቤታችን ቅድስት ድንግል ማርያም ፍቅርን ፈልጎ የመጣ ህዝብ ነው እዚህ የምታዩት። ሊያውም ቅዳሜ ጠዋት ነው። እኛ እንኳን አርብ ከ7 ሰዓት ላይ ገብተን በጣም ብዙ ህዝብ ነበር ግቢ ውስጥ የሞላው። ከመላው የትግራይ ገጠር ክልል ውስጥም ጭምር እየመጡ ሊያውም የ6 ሰዓት የ5 ሰዓት መንገድ ተጉዘው ነው የሚመጡት። በጣም የሚገርሙ ጽኖችና ብርቱዎች ናቸው። እኛ የምናውቀው በአውሮፕላን መምጣታችንን፣ በአውቶቡስ መምጣታችንን እንዲሁም ደግሞ በ1 ሰዓት እና በ2 ሰዓት በረራ መምጣታችንን ነው። ግን ደግሞ ወደ አቡነ መድኃኒነ እግዚእ ገዳም ስንሄድ በመንገድ ላይ ሌሊቱን ሙሉ ሲጓዙ የነበሩ ሰዎች ወደ አክሱም ጽዮን ሲገቡ አየኋቸው እና ገረመኝ በጣም። ይህ ከኋላ የምትመለከቱት ቤተ መቅደስ ንጉስ ፋሲል የዛሬ 300 ዓመት ከፊት ለፊት የምትመለከቱትን ቤተ መቅደስ በሚሰራበት ጊዜ ወንዶች ብቻ እንዲገቡ አድርጎ ስለሰራው ቤተ መቅደሱን ሴቶች እንዲገቡ ተደርጎ ነው ይሄኛው ቤተ መቅደስ የተሰራው። በጣም ነው የሚያምረው። አፄ ኃይለ ሥላሴ በ1952 ዓመተ ምህረት ያሰሩት ቤተ መቅደስ ነው። ሴቶች ወደዚህ መግባት ስለተከለከሉ ሴቶች የሚገቡበት ቤተ መቅደስ መስራት ስላስፈለገ አፄ ኃይለ ሥላሴ ይሄንን አዘጋጅተውላቸዋል ማለት ነው። ውስቴታ ታቦት በውስቴታ ኦሪት በውስቴታ ይኬልልዋ በወርቅ ይኬልልዋ በወርቅ ይኬልልዋ። ነግቷል። ቅዳሴ አልቋል። ቅዳሴ እንግዲህ የመጀመሪያ ቅዳሴ ያስቀድሰናል አክሱም ጽዮን መተን ቅዳሜ ቀን ደስ ይላል። በጣም ደስ ይላል። ጸበል ለመጠጣት እየሄድን ነው። እንግዲህ በረከት ነው። የዛሬ መሰብሰብ ብለን እንመጣለን። እንግዲህ ያው ህዝቡን ይዩት። በጣም ደስ የሚለው በጣም ብዙ ሰው ያለው ወንዶች ብቻ መግባታቸው በጣም የሚገርም ነው። አዎ ቢሆንም ግን ለምን እንደሆነ ደግሞ ጠይቃለን። እስቲ አባቶችን እንጠይቅ።
እንጠይቃቸዋለን። ለምንድን ነው ወንዶች ብቻ እንዲገቡ የተደረገው? ገዳም ስለሆነ ነው ወይ እንላቸዋለን። ሀሳብ ምን ነበር? ያው እዚህ ነው መሰለኝ። መጠጫ የት ነው ያለው? ከየት ነው መጠጫው የምታገኙት? አይ እቃው ያው ከሱ እንቀበላለን። እዚህ ነው እሺ። ሰሬ ተቀበል። ቆይ እኔ እቀዳልሃለሁ። እሺ ያው እዚህ ጋር እነሱ እኮ አሁን የመጡት እኛ እዚህ ቆይተን ነበር። ለዚህ ተሻምቶ መቀበል ነው እንጂ ታቦተ ጽዮን ያለችበት ጸበል ያው ምንም ችግር የለውም። ይበቃል። ገባ እሺ እንጠይቃ ቄሶቹን አይደል? ለምንድን ነው እዚህ ገዳም ስለሆነ ነው ወይ ልበላቸው? ከያዘው እስቲ እኚህ ነው ወይ እንጠይቃቸው። ወይ እኚህ ደግሞ አማርኛ አይችሉም እሳቸው። እሺ ወይ ሌላ ሰው እንጠይቃለን። እኚህ ልጠይቃቸው እስቲ ና ቆይ ሰልፊ እንትን ምን በለው አዙረውና አባይ ደራደሩ ደህና ሀዲሮ አማርኛ የዛሬው ቪዲዮ አማርኛ የዛሬው ቪዲዮ እዚህ ሴቶች የማይገቡት ለምንድን ነው ማወቅ ፈልገን ነበር። ሴቶች የማይገቡት ከዚህ ከዚህ አንስት ገዳም ስለዝኮነ ዲሁ ገዳም ስለዝኮነ በር ካሊ ነገር የለም። ህግ እኮ እዩ ህግስ እንታይ ወጪው ማለት ነው። ገዳማት እንስት ዘይአቶ ገዳማት አሉ እንስት ቃነሲዮ ዘይአቶ ገዳማት ደቃነሲዮ ዘይአቶ ድማ ናውተን ሰሪኻ ቡዩ ተሃግቡ ህግን ዕቃቢ ህግ ስለዝኮነ እንዳር ተዋህዶ እስቲ ታብ ህግ ምትሕልላፍ የለን ካብ ቀደም ዝመፀኒ ማለት እዩ። ሃራይሽ ያጠና የለን መስቀል አሰልም አንተም ትሳለማለህ። አገኘሁ። ህግ ስለሆነ ነው። ገዳም ነው፣ ህግ ነው አሉ። ቋንቋቸው ትንሽ አስቸጋሪ ስለሆነ ይለያል ከመቀሌ ቋንቋ። ይበቃናል። ጽዮን ማርያምን ስናስባት አንድ በጣም የሚገርምና ትዝ የሚለን ነገር ምንድን ነው? ታቦተ ጽዮንን ካህናት ያላግባብ ሲነኳት ትቀስፋለች፣ በፍቅር ከተጠጓት ደግሞ ስለትሰማለች ይባላል። የሚገርመው ፍልስጤማውያን ታቦተ ጽዮንን
በጦርነት ማርከው ሲወስዷት ምንም ያላቃጠለቻቸው ወስደው ደግሞ ጣዖት ቤት ሲያስቀምጧትና ነገሮች ሁሉ ብርድ ካሉ በኋላ ስራዋን መጀመሯ ነው። ኢትዮጵያ ውስጥም ልክ እንደዛ ነው የምታደርገው። የወዲት ጉዲት ብትነሳም ታቦቷ ከአንድ ቦታ አንድ ቦታ ብትዘዋወርም ብትሽከረከርም ግራኝ ማህመድ ተነስቶም ታቦቷ ከአንድ ቦታ አንድ ቦታ እንድትዘዋወር ቢያደርጉም ግን በታቦቷ ምክንያት ብዙ ገዳማት ተመስርተዋል። ብዙ ቦታዎች ተባርከዋል። የሚገርም እነ ተድባበ ማርያም፣ እነ መርጦ ለማርያም፣ እነ ጣና ቂርቆስ በሙሉ እንደዚህ እንዲመሰሩት ምክንያት የሆነው መጥፎ ነገስታት ተነስተው ታቦቷ ከቦታ ቦታ እንድትንቀሳቀስ በማድረጋቸው ነው እና ለበጎ ነው ያደረገው እግዚአብሔር። የሚገርም እና ብዙ ገዳማት እንድንሳለ ምክንያት ሆናናለች ማለት ነው። ዛሬ ላይ እዚህ ታቦተ ጽዮን መታ ነበር። ለምሳሌ ተድባበ ማርያም ወሎ ውስጥ ያለችው ማለት ነው። ተድባበ ማርያም በምን እንደምትታወቀው የኦሪት መስዋዕት በማቅረብ ነው። ኦሪት መስዋዕት ተሰዋበት ነበር። ያ ማለት በጽዮን ታቦት ምክንያት ነው እንደዛ የሆነው። እስካሁን ድረስ መሳሪያዎቹ ሁሉ አሉ። ስለዚህ ቅርሶቹ እስካሁን እንዲቆዩ ምክንያት የሆነችው ታቦተ ጽዮን ነች ማለት ነው። ስለዚህ ያው ከኋላችን የምትመለከቱት ይህ ቤተ መቅደስ ሴቶች መተው እንዲያስቀድሱ እንዲሳለሙ እንሳለምና እንዙር። ሴቶች መተው እንዲሳለሙ እንዲያስቀድሱ የተፈቀደበት ምክንያት ቅድም ሰምታችኋል፣ አባታችን ተናግረዋል። የአክሱም ሐውልት ያው እዛ ጋር ከኋላችን ይታያል አይደል? እናስጎበኛቸዋለን። እሱን ደግሞ ቀጣይ ቁርሳችን እንብላና ከቁርስ በኋላ ይደርሳል ማለት ነው። እና በአክሱም ጽዮን ታቦት ምክንያት ብዙ ነገር ነው የተስተካከለው። በጣም ብዙ ነገር በእውነት ኢትዮጵያ ተባርካለች። በተለይ አክሱም የሃይማኖት መሰረት ተቀጸል ጽጌ የተጀመረው እዚህ ነው። ሆሳና በዓል አከባበር የተጀመረው እዚህ ነው፣ አክሱም ነው። ምክንያቱም ከኦሪት መስዋዕት ጋር የአበባ በዓል ይባላል። በተለይ ተቀጸል ጽጌ ከኦሪት በዓል ጋር አብሮ የመጣ ነው። ከጽዮን ታቦት ጋር አብሮ የመጣ ነው። ተቀጸል ጽጌ ራሱ ለሐዲስ ኪዳን እንዲመች አድርገው አባቶቻችንና ቅዱስ ያሬድ ሰሩት እንጂ ከኦሪት ጀምሮ ከታቦተ ጽዮን ጋር አብሮ የመጣ ነው። ተቀጸል ጽጌ በዓል ራሱ ሆሳና ራሱኛ አኩሳና ነው የሚሉት፣ እዚህ አኩሳና ይሉታል። ሆሳና በዓል በጣም ነው ደስ የሚለው። ቅዱስ ዮሐንስ አሁን እኛ አዲስ ዓመት ነው ብለው ቅዱስ ዮሐንስ ብለው የሚጠሩት እዚህ ኢዮብ የተጠመቀበትም ቀን ነው። በነገራችን ላይ በቁስሉ የተፈወሰበትም ቀን ነው። በዚህ አጋጣሚ ዛሬ ህዳር 20 እጅግ የሚገርም ነው። የግብፅ ኦርቶዶክሳውያን ለመጀመሪያ ጊዜ ኦርቶዶክስ እንዲሆኑ ምክንያት የሆናቸው አንያኖስ የሚባል ሰማዕት ያረፈበት ዓመታዊ በዓሉ ነው። እንደገና ደግሞ ማር ቴዎድሮስ የሚባል ሰማዕትም ደግሞ ልክ እንደ ቅዱስ ጊዮርጊስ ቤሩታዊትን እንዳዳናት በፈረስ ላይ ሆኖ በጣም ጀግና የሆነ ሰማዕት ነው። አንዲት ሴት አድኗል። እንደገና አባቱ ክርስቲያን፣ እናቱ ደግሞ ጣዖት አምላኪና ጠንቋይ ቤት የምትመላለስ ነበረች። እንኳን አብራ ደረሰ። ይቅርታ እንግዲህ እንግዶች አግኝተን ነው እና ዛሬ ሰማዕቱ ቅዱስ ቴዎድሮስና ቅዱስ ዮልያኖስ በዓላቸው። በተለይ ዮልያኖስ ለግብፃውያን ትልቅ ባለውለታቸው ነው። ለመጀመሪያ ጊዜ የግብፅ ሕዝብ ኦርቶዶክስ የሆነው በዚህ አባት ምክንያት ባለውለታችን ይሉታል። ቅዱስ ማርቆስ ወንጌል ለመስበክ ወደ ግብፅ ሲመጣ ብቻውን ነበር የመጣው እና የግብፅ ኦርቶዶክሳውያን ቅዱስ ማርቆስ ሊያስተምራቸው ሲመጣ ሁሉም ጣዖት አምላኪ ነበሩ እና ያን ሁሉ በረሃ በእግሩ በጫማው ሲያቋርጥ ቆይቶ ያልተበጠሰ ጫማ ልክ እዛች ከተማ እስክንድርያ ሲገባ እግሩ ሲረግጥ ጫማው ተበጠሰ፣ እንቅፋት መቱት። ከዛ አይ ጫማዬን ማንም ይሰፋልኝ ብሎ ወደ ከተማ ገባ ሲል ዳር ላይ ዮልያኖስ አገኘው። ዮልያኖስ ደግሞ ጫማ ሰፊ ነው። ከዛ ጫማውን ሲሰፋ እጁን በወስፍ ወጋው ተሳስቶ ዮልያኖስ። ከዛ አይ ብሎ እጁ እንደዚህ ብሎ በጣም ሲያዝን አምጣለና እጁን ቅዱስ ማርቆስ ጭቃ ቀባውና ሲያየው የለም የተበሳው የለም። ደነገጠና ዮልያኖስ ምንድነው አንተ ማነህ ሲለው እኔ የክርስቶስ ሐዋርያ ነኝ። ምንድነው ክርስቶስ ሲለው ክርስቶስ ምን እንደሆነ ነገረው፣ አስረዳው። ከዛ በኋላ ግብፃውያን ለመጀመሪያ ጊዜ አባት አገኙ። እሱ ቤት ቅዳሴ ተጀመረ፣ እሱ ቤት ወንጌል ተጀመረ። ከዛ ግብፅ ተባዛች። አሁን ወደ 16 ሚሊዮን ምናምን ኦርቶዶክስ የሆኑ በሱ ምክንያት ነው። ባለውለታችን ይሉታል። ዛሬ ክብረ በዓሉ ነው። እንደገና ደግሞ አክሎግ የሚባል ቀሲስ ደግሞ በዓሉ ነው። ዛሬ ወራዊ በዓሉ ነው። ዮሐንስ ሐጽል ወራዊ በዓሉ ነው።
ቅድስት ሳድዥ የምትባል የዋሂት የምትባል በዓሏ ነው። ኢትዮጵያዊ ንጉስ ካሌብ ቅዱስ ሆኖ ገዳም ገብቶ ዛሬ ቅዱስ የሆነበትና ቃል ኪዳን የተቀበለበት ቀን ነው ዛሬ። በጣም ብዙ አሞኒዮስም ቅዱስ ወራዊ በዓሉ ነው። ደስ አይልም? እነዚህ ሁሉ እንግዲህ ዛሬ ብቻ እኮ ነው እንግዲህ አስበው። ነገ ደግሞ እናታችን እመቤታችን ቅድስት ድንግል ማርያምና ብዙ በዓላት ነው ያለው። ደስ ይላል በጣም። እስቲ አክሱም ይኸውላችሁ ይሄን ሁሉ ህዝብ እያቋረጥን ነው የምንሄደው። ሻንጣው ተሸክሞ እየገባ ነው ይኸውላችሁ። እንት እንዴት ያምራል በእናትህ። እንዴት ነህ? ሰላም ነው? እንዴት ነህ? ከመይ ደህና ነው? ክንዴ ነው የሚባለው? 500 እንግዲህ መከራከርም አያስፈልግም። ምክንያቱም ለኔም ግዛልኛል። ሁለት ላድርገው። ኦኬ እሺ። በጣም እናመሰግናለን። 1000 ብር አይደል? እናመሰግናለን። እሺ በጣም ነው የምታምረው። ከፍዬዋለሁ። ዲያቆን ከፈልኩ አይደል? ያምራል። በጣም ነው የሚያምረው። እናመሰግናለን። ዲያቆን አይደል? የት ነው የምታገለግለው? ደብረ ጎልጎታ አዲግራት? እውነት? ዲያቆን ዳንኤል መክብብ። አመሰግናለሁ። እሺ እናመሰግናለን። እሺ ታንኪ ዩ። እሺ በጣም ደስ የሚል ስዕል የገዛ ነው። በጣም ነው ደስ የሚለው። በዛ ላይ ደግሞ ፈርጥ ምናምን ነገር አለው። መጀመሪያ በፈርጥ ተሰርቶ ከዛ በኋላ ነው ስቲከር አድርገው የሰሩት። ዋናው ስዕል ይመስለኛል በፈርጥ ነው የተሰራው። በእንቁ በምናምን ተሰርቶ ከዛ በኋላ ፎቶ ሲያነሱት ነው እንደዚህ ያማረበት። ከአክሱም እንግዲህ አንድ ማስታወሻ ገዝቻለሁ ማለት ነው። ለልጆቼ ማተብ እገዛለሁ። አዲስ ሀገር ስትሄዱ ወይም ደግሞ የሆነ ቃል ኪዳን ያለበት ቦታ ስትሄዱ ለልጆች ማተብ ይገዛል። ያንን ገዳም የሄዳችሁበት ማስታወሻ አንድ ነገር ይገዛል። ካለ አቅሙ ካለ ሊሆን ጥሩ ነው እያስባለሁ። ሙዳየ መና እንዴት ናችሁ? ሰላም ናችሁ? ናንጀ ራዲዮ እንደዚህ አምስት ገኝ ቤቲ አምስት ሚቲ ዲ አምስት ሺህ እሺ። እዚያስ ሻተ ቤቲ ይገርማል። ያኛው ነው አይደል? ያኛው የሚገርም ነው። ይሄ በጣም በክር እንደዚህ መስራት ከለራቸው ተመሳሳይ ነው። በጣም ይገርማል። ለምን እዚህ ስተከተ ሺህ ማለት ነው። ليش كفتية؟ وا أبيكم. نعمل إيش هذا؟ صرت هذا؟ سبكت يا عقل؟ جراميت. واجن تي واجا؟ السماء دكام على هو؟ kada harkin natsi ነው። እሺ በጣም ይገርማል። በጣም እንዳለ ገበያው በሙሉ መሶብ ነው። መሀል ላይ ተው እንግባ እንደዛው ግባ። ኧረ የሚገርም መሶብ ሊገዛ ነው። መሶብ ግሩምና የእጅ ጥበባቸው የሚገርም ነው። የእጅ ጥበባቸው የሚገርም ነው። ዋጋ ተወዶበት አቅም እኔ እንደምቀርጽ አስተያየት አድርጉለት እባካችሁ፣ አስተያየት አድርጉለት። ቀንሱ። አየሁ እዚህ
እንደምን አደራችሁ? አማርኛ ትሰማላችሁ? እኔ ትግርኛ ብዙም አይደለሁም። ትግርኛ ለምጄ ነው። እዚያ ክንዴ አምስት አዮ እቺ በጣም ታምራለች። በጣም ተከራከሩ ዋጋ እኮ እኔ አልችልበትም መከራከር እኮ ቋንቋውም ችግር ስለኮ ነው። እዚያስ ለምን እዚህ እዚያ አይ በሐደ ዲዩ ክልቲዮ እሺ ክንዴ 700 ሁሉ ነገር ሺ ነው። ሁሉ ነገር ሺ ነው። ሺ ምናምን ነው እንዳለ ሺ ምናምን ነው ዋጋው። ወደቀ። እቺ ግን ታምራለች በጥሷ በጣም ድቅቅ አድርጋ ነው የሰራት። ቆንጆ ናት። እስቲ አያት እቺ ኤስ ሻምስተ የቱ ይሻላል? የቱ ልውሰደው? ከዚህና ከዚህ ሌላ እንመርጣለን። ኧረ ተወደደበትና ዋጋ ትቶት ሊመጣ ነው። ሌላ እንመርጣለን። እሺ ውድ ነው አንተ? በጣም ውድ እና በዚህኛው እንሂድ። ውድ ነው በጣም ግን እቃዎቹ ስራቸው ክራቸው ተመሳሳይ ነው። የሚሰሩበት ክር አንድ እንት ነው። ወዛቸው ተመሳሳይ ነው። አይተዋል። ፒንክ ይበዛበታል፣ ቀይ ይበዛበታል፣ ሰማያዊ አለው፣ ቢጫ ሁሉም አለው። ግን በጣም የተመሳሰለ ነው። ምናልባት ፋብሪካው ይሄን ክር ብቻ ነው የሚያመርተው። የምሬን እኮ ነው። ትንሽ ለየት ያለ የሚሰራ ሰው የለምና እንቱ ዲዛይናቸው ላይ ብቻ ነው የሚጠበቁት እንጂ ከለራቸው ተመሳሳይ ነው። በጣም የሚያምረው በጣም የሚገርም ነው። ያው ቤት ሲቀመጥ እንዴት እንደሚያምር አስበው። ግሬሱ መሶብ ወርቅ ያየው ይሄ እንዴት እንደሚያምር በቃ እኮ ቤት ውስጥ ካለ በቃ ክብር ነው። በቃ ነገ እንገዛለን። ነገ እንገዛዋለን። ነገ አይደል? እሺ ነገ እንገዛዋለን። ይኸውልህ አሁን ለየት ያለ እንዳገኘው እዚህ ፉል ይዝበል እዚህ አቤት። ይሄ ለየት ያለ አንዱ ከለር ላይ ትኩረት አድርጋ ነው የሰራችው። እንደዚህ ሰረሰሚት እሺ ወስማት ስራው ግን ጽብቅ ነው። ስራ አሪፍ ነው። ግን ብር አለ ብላ ስራ 3000 አለች። 3000 እንግዲህ እቺን ቀን እንጠቀምባት ብለው አይደል? ይጠቀሙ፣ ችግር የለውም። ቢኖረን ብንካፍ ደስ ይለናል። ግን ያለ ፕሮግራም ብር ስታወጣ ደግሞ ደስ ያለማ ቢጠቀሙን ማለት አይደለም። እና በአመት አንዴ ለሚመጣ ነገር መቋጠር አያስፈልግም ነበር። አንዱን መሶብ ግን መስሎ ይመስለኛል ዋጋ ተወደደበት ትቶት ተመለሰ። እንገዛለን። ሰኞ አይኖርም። ሰኞ ዛሬ ቅዳሜ ገበያ አይደል? ሰኞ አይኖርም። ከገዛንም ወይ ዛሬ ነው እንጂ ቅድም የጀመርኩላችሁ ታሪክ ልጨርስላችሁ። የቅዱስ ቴዎድሮስ ሰማዕት ማለት ነው። ቅዱስ ቴዎድሮስ ሰማዕት እናቱ እጅግ በጣም ከባድ ባዕድ አምልኮ የምታመልክ ጠንቋይና መጥፎ መናፍስት የሰፈሩባት ስለነበረች አባቱ ደግሞ ክርስቲያን ሆኖ ራሱን ደብቆ ይኖር የነበረ ሰው ነውና እሷ ደግሞ የነገስታትና የባለሀብት ቤተሰብ ስለሆነች ልጅ ልክ ስትወልድ እኔ አስጠምቀዋለሁ ሲል እሷ ደግሞ ወደ ጣዖት ቤት ወስዷለሁ ብላ ተከራከሩ፣ ተጣሉ፣ ልጁን ተናጠቁት ይላል ታሪኩ ላይ ቴዎድሮስን ማለት ነው ሰማዕቱን። ከዛ አሸንፏት በሽምግልና ሲወስድባት እሷ ደግሞ ስልጣን ባላቸው በዘመዶቿ ተመክታ ከእጁ ነጥቃ አስደብድባ ከሀገር እንዲሰደድ አደረገችው። በሰው ሀገር ሆኖ እጅግ በጣም የሚገርም በሰው ሀገር ሆኖ ልጄ በክርስትና ሕይወት እንዲያድግ እባክህን እያለ እግዚአብሔርን ይለምን ክርስቶስን ይለምን ነበረ። ክርስቲያን ሆኖ እንዲያድግ እፈልጋለሁ ብሎ
ከ20 ምናምን ዓመት በኋላ የጦር ጀነራል ሆኖ ራሱ ቴዎድሮስ ማለት ነው ራሱ ማንም ሳያነሳሳው ሳይመክረው በራሱ ተነሳሽነት ራሱ እየሄደ ቤተክርስቲያን መስገድ፣ መጸለይ፣ መቁረብ፣ ንስሐ መግባት ጀመረ። ዝም ብሎ ከመሬት ተነስቶ እኮ ነው። አንድ ሰው ማንም ሳይሰብከው እንደዚህ ሲሆን አይገርም? ስለዚህ የአባቱ ጸሎት ነው ማለት ነው። ከዛ ከአባቱ ጋር ተገናኝተው አባቱን አስታሞ 20 ምናምን ዓመት ከአባቱ ጋር ኖሮ ሰማዕት ሆኖ አለፈ ይላል። ራሱ ቴዎድሮስ ሰማዕት ሆኖ ያለፈው ወደ ሀገሩ ሲመለስ፣ ወደ እናቱ ሀገር ሲመለስ አባቱን ቀብሮ ማለት ነው ሲመለስ የነበረበት ሀገር ክርስትና ተበላሽቶ ሃይማኖት ተጥሶ ጨካኝ ንጉስ መጥቶ ከሃዲ መጥቶ ምናምን አገኘው ከተማውን። አይ ዲዮቅልጥያኖስማ እንደዚህ የሚያደርግ ከሆነ እኔ ሄጄ ፊቱ መሰክራለሁ ብሎ እኔ ክርስቲያን ነኝ ብሎ መስክሮ ተሰይፎ ሞተ። ሰማዕትንና ቃል ኪዳን ተቀበለ። ለዚህ ነው ቴዎድሮስ ማር ቴዎድሮስ የሚባለው። ማር ቴዎድሮስ ብዙ ጊዜ ሰማዕታት ማር ነው የሚባሉት። ማር ይስሐቅ፣ ማር ቴዎድሮስ፣ ማር ቢናስ እየተባሉ ይጠራሉ። ማዕረጋቸው ነው። በእኛ ሀገር ማር የሚጣፍጠው ነው አይደል? በእነሱ ሀገር ግን ማር የሚለው ትርጉም ሌላ ትርጉም ያለው ማለት ነው። ማዕረግ ነው፣ ትልቅ ክብር ነው። እና ይሄን ይመስላል ቴዎድሮስ። ዛሬ ዓመታዊ በዓሉ ነው ህዳር 20 ማለት ነው። ይሄን ይመስላል። እናመሰግናለን። በሌሎች ቅዱሳን ስም ከሆነ ደግሞ በቅዱሳን ስም ምለው ቤተሰቦቻቸው እውነቱን መናገር አለባቸው። አለበለዚያ እምነት መሆኑን ማረጋገጥ አይቻልም። እነሱም ደብተራ ስለሚያታልላቸው ማለት ነው። ሁለተኛ ደግሞ የቅዱሳን አባቶቻችንና እናቶቻችን ወይም ደግሞ የዘወትር ጸሎትም ሊሆን ይችላል፣ ሰኔ ጎልጎታ ሊሆን ይችላል። የጸሎት መጽሐፍቶቻቸው ራሱ በክታብ ተደርጎ አንገት ላይ ሊንጠለጠል ይችላል እና ከቃሉ ጋር ከምንጣላ ማረጋገጥ ያስፈልጋል። ዞሮ ዞሮ አንገት ላይ የሚደረገው ምንድነው? መስቀል ወይም ማዕተብ እና የክርስቶስ መስቀል ብቻ ነው። ሌላ እንደዚህ አይነት ነገር መታሰር የለበትም። ባይደረግ ይመረጣል ብቻ ሳይሆን ምላችሁ አይደረግም ነው በቃ በአጠቃላይ። እና ወንድማችን ዛሬ ስጋው ደሙን ስለተቀበለ ያው እንዲያቃጥል አዘነዋል ማለት ነው። ይሄንን እያቃጠለ ያለው የቤተሰቡን መንፈስ እየተቃወመ ነው። ቤተሰቦቹ ይሄንን ያደረጉት ለክፋት የሚሆን ለደግነት ብቻ ልጁ እንዳይቃዥ እንዳይባትት ያገለግላል ተብሎ ስለሆነ ግን ከዚህ በኋላ ልጁ በቅዱስ ቁርባን ኃይል ነው የሚኖረው ማለት ነው። ሌላው እንደዚህ አይነት ክታብ በምታቃጥሉበት ሰዓት የቤተሰባችሁን የዛር መንፈስ የምታውቁት ከሆነ ያን የዛር መንፈስ ስም እየጠራችሁ በእግዚአብሔር ስም እየገሰጻችሁ ለይታችሁ ያን መንፈስ ጠርታችሁ መቃወም ያስፈልጋል። ለምሳሌ ዛርም ይሁን ቡዳም ይሁን ግን ስም ተለይቶለት ነው የሚመለከውና ያን መንፈስ መቃወም ግዴታችሁ ነው። በቤተሰባችን ላይ በእናት በአባታችን ላይ ያለ በወንድም ሊሆን ይችላል። ብቻ በአጠቃላይ ቤት ውስጥ የሚያመልኩ በሙሉ ታስር፣ ተቃጠል፣ ተሰብሰብ እያላችሁ እና ይህንን ካቃጠልን በኋላ በእህታችን በሚሊ ቤት ወንድሜ ነው ለዚህ ትምህርት ያበቃኝ ብላናለች። ወንድሟን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ስሙ ማን ነው? ሰላሜ ዳዊት ነው። ኦኬ። እና ወንድማችን ዳዊት በዚህ ቤተሰብ ላይ ይህን ትምህርት እንዲመጣ ስለፈቀድክና ስላስተማርካቸው እናመሰግናለን። እታችን ምሳ ጋብዛን በቤቷ ቆይተን ከዛ ደግሞ ወጥተን ወደ የሚቀጥለው መርሃ ግብራችን ሄደናል። በጣም እናመሰግናለን በዚህ አጋጣሚ።
ያ ሰላም ይህ ከኋላ የምትመለከቱት የአክሱም ሐውልት ነው። ይህ የአክሱም ሐውልት ትልቁ ትርጉሙ በአብርሃም ዘመን በተለይም ደግሞ በኦሪት ዘመን ማለት ይቻላል የአብርሃም ዘር መሆናችንን ማሳያ ነው። የወንድ ልጅ ብልት ነው የተገረዘና ያልተገረዘ የጥምቀት ምልክት ሆኖ ይታይ እንደነበረ በአሁኑ በአዲስ ኪዳን ያው መጠመቅ ነው። በኢየሱስ ክርስቶስ ስምና በስላሴ ስም መጠመቅ ነው። በኦሪት ጊዜ ግን የተገረዘና ያልተገረዘ ነበረ የእግዚአብሔር ዘር መሆኑ ይታወቃል። ስለዚህ የሚገርማችሁ በሐውልቱ ላይ ያልተቀረጹ ሐውልቶች ያልተገረዘ ብልትና የተቀረጹ ሐውልቶች ደግሞ የተገረዘ ብልት ምልክቶች ናቸው እና በቦታው ላይ ተገኝቼ ይሄን ነገር በመናገሬ በጣም ደስተኛ ነኝ። አክሱም ውስጥ ካገኘናቸው ድንቅ ምልክቶች ውስጥና ቅርሶች ውስጥ አንዱ ነው ማለት ነው። አትፍሪ፣ አይዞሽ። ፍርሃቷ ጠፋ ማለት ነው። አትወጪም እዚህ ላይ ወይ ቁጭ በይ ስትባል አባት ትቀመጣለች። እሺ ወይ ሳላት በእናትሽ ስትቀመጥ እኔ እነሱን ቀጻለሁ ተቀመጠች። እጂ እጂ ኧረ እጂ አንቺ ያ እጂ አባኔ እኔ እሰራለሁ። ግድ የለሽም ውጪ፣ ችግር የለውም አትፍሪ። ባዶ እግሬ ልውጣ? ኧረ አይደለም አድርጊ ዝም ብለሽ። እሺ እሺ አዎ አዎ አይዞሽ። እንዴት አትነሳም? ችግር የለም ውጪ ዝም ብለሽ። በደንብ ያዡ እሱን፣ በደንብ ያዡ እሱን እንጨት። ጎበዝ ማርያም ማማ ምን ስትላት የምትነሳው? ቅድስት አርሴማ አይንሽ እንዳጨፍኝ ስላሴ ስም በል አንቀሳቅሳት። አሁን ስላሴ ድረስ ማርያምዬ ፊቷን መቅረጽ ነው ይዛት። በስላሴ በቃ ውሰዳት። እናቴ እናትሽ የለችም እዚህ። በስመ አብ አይገርም። ስትታዘዝ እራሱ ግመሏ ቁጭ ትላለች። በይ ውረጅ አሁን። እሷ ከአንቺ ይልቅ እሷ ተጠነቀቀችልሽ። ጎበዝ 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 ጎበዝ። በስመ አብ አባ ትልቅ ናት። ፎቅ ላይ ወጣሻል። ማርያም ትልቅ። ይህ ከኋላ የምትመለከቱት የወደቀ ሐውልት የወዲት ጉዲት አክሱም ጽዮንን ልታፈራርስ መታ የጣለችው ነው። ታቦተ ጽዮንን ፈልጋ በተልእኮ ዛሬ ሚሽነሪዎች የዛሬ 500 400 ዓመት ሚስዮናውያን መጥተው በሃይማኖት ሰበካ ምክንያት ታቦተ ጽዮንን ፍለጋ እንደነበሩት ሁሉ ከዛም ደግሞ
ቱሪስቶች አሁን ደግሞ የቱሪስት መዳረሻ ተብላ ኦርቶዶክስ ተዋሕዶ ቤተክርስቲያንን፣ ገዳማትን፣ ላሊበላን፣ አክሱምን ሊጎበኙ መጥተው በዛውም ግን ታቦተ ጽዮንን ፍለጋ እንደሚመጡ ሁሉ ያኔም የዮዲት ጉዲት ተልኮ ይዛ ነበር የመጣችውና ስታጣው ታቦተ ጽዮንን ስታጣው ግን ማፈራረስ የጀመረችው መግደል ነው የጀመረችው፣ ቤተክርስቲያንን ማቃጠል ነው የጀመረችው እና ከዛ ውስጥ አንዱ ምልክቱ ይሄ የወደቀው የአክሱም ጽዮን ሐውልት ነው። በቁመቱ 33 ክንድ ነው የሚባለው። በጣም ረጅሙ ነው። በጣም ረጅሙ ታቦት በጣም ረጅሙ ሐውልት ነው። ይህ የምትመለከቱት ደግሞ የእመቤታችን የቅድስት ድንግል ማርያም የጽዮን ማርያም አጥር ስር ያው ከታቦት በኋላ ሰው እየተመገበ ነው። አንድ ሳህን እንጀራና አንድ ኩባያ ጠላ ነው የሚሰጠው። ግን ሁሉም እየተቀበለ ወደ ዛፍ ስር ወደ ተለያየ ቦታ ይዞ ሄዶ በልቶ ሲጨርስ አምጥቶ ሳህኑንና ኩባያውን ያስረክባል። የሚገርማችሁ ማንም ይዞ አይጠፋም፣ ማንም ይዞ አይሄድም። የሚገርም ታማኝነት ነው ያለው እዚህ ውስጥ የምታዩት። ይህ ትልቅ መባረክ ነው። እነዚህ ሁሉ ካህናት አባቶች የምታዩቸው በሙሉ ሌሊቱን ሙሉ ሲያገለግሉ ያደሩ ናቸው። በማህሌት እመቤታችንን ሲያገለግሏት ቆይተዋል። ያው እንደምታዩት ድፍት ብሎ አንገታቸውን ደፍተው ሲያሳዝኑ፣ ያው እዛ ጋርም ራሱ በጣም እንቅልፍ ይዟቸው ነው። ለምን በጣም ሲያገለግሉ ነው ያደሩት። ይህ ሁሉ ለእመቤታችን ለቅድስት ድንግል ማርያም ለማፍቅር ለጽዮን ማርያም የሚደረግ መስዋዕት ነው። ሌላው የደነቀኝ ነገር ከገጠር አብያተ ክርስቲያናትና ከገጠር ክልላት ከተለያዩ የትግራይ ገጠር ክልላት እነዚህ ሁሉ የምታዩቸው እናቶችና አባቶች ተሰብስበው መጥተው እያከበሩ ነው። በእግራቸው ነው ሲጓዙ የመጡት። 6 ሰዓት 5 ሰዓት ሲጓዙ ቆይተው መጥተው እንደምታዩት መዝሙር ይዘምራሉ፣ ያመሰግናሉ። እጅግ በጣም የሚደንቅ ነው። አንድም በትራንስፖርት የመጣ የለም። ከዚህ ውስጥ ከምታዩት ውስጥ ሁሉም በእግራቸው ነው የመጡት። የገጠር አብያተ ክርስቲያናት አገልጋዮች፣ ምዕመናን እንዲሁም ገበሬዎች ናቸው። በእውነት የሚደንቅ ጽናት ነው የምናየው። እግዚአብሔር ስሙ የተመሰገነ ይሁን። ስለት ተስለው ይሄዳሉ። ለሚቀጥለው ዓመት እመቤታችን እንድታደርሳቸው፣ ችግሮቻቸውን እንድታሟላላቸው፣ ሰላምና ጤና እንድትሰጣቸው ለምነው ይሄዳሉ። እንደምታዩት እጅግ በጣም ይገርማል። ሌላው እነዚህ እናቶች እዚህ በር ላይ የምታዩቸው እናቶች ያው ሰላም የዚህ የምታማትብበት ቦታ ላይ ማለት ነው ያሉት እናቶች በግድ ኑና ብሉልን ጠጡልን ብለው የሚጋብዙ እናቶች ናቸው። በቤታቸው ሁሉም ዝክር አዘክረዋል። በግድ እየጎተቱ ብሉልን ጠጡልን ይላሉ። የሚገርም ነው በጣም። ያቁኛል? አዎ ያውቃል እንዴ? ሁሉም ይከታተላሉ። ትምህርቱ 36ኛ ነው የደረሱት እስካሁን። እነሱ ያቁኛል፣ ትምህርት ይከታተላሉ። እንዴት ናችሁ? እንኳን አደረሳችሁ። መምህር ተስፋ ያበራ እንዴት ናችሁ? ሰላም ሰላም፣ እንኳን አደረሳችሁ። ባልድባ የወዳጄ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ያላልኩት ማን ነው? እንዴት ነሽ? የቆረበች ኧረ ኦ ነሽ ነይ 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 ነይ። አሁን ቆርባለች? ነይ 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 ነይ። እንዴት ናችሁ? እሺ ቆይ ጫማ እዚህ ነው የምሆነው፣ መሬት ነው የምሆነው። እንዴት ናችሁ? በስመ አብ ደስ ሲል ያላገኘሁት አለ። እንዴት ነሽ? እነዚህ የምታዩቸው ወንድምና እህቶች በተለይ በጣም ብዙ እህቶች አሉ። የቆመ ወንድማችን በጸሎት የሚያግዛቸው የሚያበረታቸው ነው። የመናፍስትን ውጊያ ትምህርት በደንብ አውቀው በየገዳማቱ እየዞሩ የቅዱሳንን በረከት የሚቀበሉና የሚካፈሉ ናቸው። እንደሰማሁት ከሆነ አብዛኞቹ መናፍስትን አስረዋል፣ እላቸው ያለው መንፈስ አስረዋል። እንደ ተጋድሎ ነው ይሄን ነገር የሚያዩት። በጣም ትክክል ናቸው። እኔ ነፍሴ በጣም ረክታለች። በጣም ደስ ያለኝ ሌላው ነገር ደግሞ ይሄንን ሰዓት ተጠቅሜ
እነዚህን ወንድሞችና እህቶች በማስተማር በጣም ደስ ያለኝ። መንፈስ ቅዱስ አሐዱ አምላክ አሜን። ከመሐደራትኩም ሰላም ናችሁ? እሺ ናይ መምህር ተስፋይ ትምህርቲ ኩላና ነካታተልና ማለት እዩ። ናይ መምህር ተስፋይ ኩላና ትምህርቲ ናይ ዜና ነካታት ማለት አዳምጹና ሰምዕሎም ዳ ኩሎም ናባይረ እዩ። እዚ መምህር ተስፋይ አበራ ዝበሃል ይውሲ ማለት እዩ። ትገጠመ ትምህርቲ ተኻታተሉ ዝለኩም ናይ ነፍስ ማዕድ ተማ ተኻታተሉ ዝለኩም ናይ ህይወት ገጠመ ይኹን ናይ ሁሉኹን ትምህርቲ ስለ ቅባ ቅዱስ ስለ መቆፀሪያ ስለ ትምህርቲ ክፍ ስለ መቆፀሪያ ይኹን ስለ ሁሉ ነገራት ይኹን ትምህርትን መሃር ማለት እዩ። ስለ ሁሉ ነገራትን መሃር ማለት እዩ። ስለዚ መምህር ተስፋይ ኣብ አዲስ አበባ ዝነብር ክንደይ ነፍሳት የድሕን ክንደይ አስላማት ይኹን ናብ ኦርቶዶክስ ካቶሊክ ዝነበሩ ናብ ኦርቶዶክስ ክንደይ ምስ ክንደይ ደፍተር ይኹን ኣነ ካብየ ተምሂረ ንኣኻትኩም ዝምህረኩም ዘሎ ፈቆደ ዋልድባ ይኹን ፈቆደ ገዳማት ይኹን ፈቆደ ሁሉ ነገር ዝወስደኩም ንምንታይ ካብኡ ተምሂረ ካብ መምህር ተምሂረ ኣነ ነግረኩም ማለት እዩ። ኣነ እዚ ደረጃ ዘውፃሕኩ ኣቦየ ማለት እዩ። ኣብ ገዛይ ክነግረኩም ወላዲተይ ፈቆደ ጥንቁልና ይኹን ፈቆደ ግዛዕ ይኹን ናወስን ብዙሕ ነገር ኮተት ክዓቢ ከለኹም እግዚአብሔር መስገንግም ኣብ ናይ መንፈሳዊ ጉዕዞ ይኹን ብዙሕ ፈተና ዝገጥመን ዝነበረ ግን ናይ መምህር ተስፋይ ግን ኣብ መንፈሳዊ ጉዕዞ ከመይ ጌርካ ከም ዝጉዕዝ ማሕበር ማለት እንታይ ማለት ምዃኑ እስታይ ምዃኑ ብናይ መምህር ተስፋይ ተምሂረ ኣነ ማለት እዩ። ኩሎምን ይጨጨኹኩም እዮም ናይ መምህር ተስፋይ ተኻተሉ መቆፀሪ ሓዙ ቅባ ቅዱስ ሓዙ መዝሙረ ዳዊት ጸሎት ጎሩ አርጋንን ሓዙ ስለ ሰባት ሊቃነ ነገረ መላእክት ተምሂረ ካብኡ የተምሂረ ናኸትኩም ናይ 7 ሊቃነ መላእክት ኣብ ዋልድባ ገዳም ዝነገርኩም ማለት እዩ። ስለዚ ዘለና የጸግም ናይ ገገዛ ናይ ህውከት ዘለና ክንናገር ይግባና ኩላና ምክንያቱ ብዙሓት ውሓትን ኣለኹ መምህር ተስፋይ ስልክ ደውይ ክንረኸልና ኣነ ወፂ ለሽንቴት ክሽኔ ለወፂ ደምና ደምኹን የወፂ ከመጋጣም ነገርኩም ከመጋጣም ኮይኑ እግዚአብሔር ፈቂድዎ መቤታችን ቅድስት ድንግል ማርያም ፈቂዳታ ያ አጋጣም ረኸየ ማለት እዩ። እናዞም ሕዋተይ ቤዛኻትኩም ትምህርቲ እዚ ገጠመ ይኹን በቃ ነዝ መስከረልኩም በቃ ክነግረኩም ብናይ መምህር ተስፋይ በቃ ተምሂረው ዝደረጃ በፂሕ ክነግረኩም ማለት እዩ ሕዋተይ። ስለዚ ትምህርቲ ዘምህረና ይኹን ሓደ ፀገማ ዘሎ ገዛ ኮተታ ዘሎ በተለይ ድግምት ዝተደጎመ ደፍተራ ይኹን ኣባት ነሳ ይኹን ከመይ ጌርና ክንሕዝ ከም ዝግባና ይኹን ኣባት ነፍስና ከመይ ጌርና መጽሓፍ ተኸታይ መጽሓፍ ውፅ መደብል ተሰሎሞን መጽሓፍ ቆጵርያኖስ ኣውደ ነገሥት ዝበሃል ናይ ጥንቁልና መጽሓፍ ዘሎ ብዙሓት ኮተታ ገዛና ኣሎ ብዙሓት ሰባት እውን ዘውፀና ኣለና ብዙሓት ከዓ ደቂ ኣንስትዮ ክትወልዳ ይልክን ክንደይ ዝነፀግን ክንደይ ሕዋተይ ብኻትን ሓዝን ክንደይ ከዓ ትምህርትን ሃለኹም ዩኒቨርሲቲ ናይ ቅዱስ ዑራኤል ፀበል ስተይ ተባሂልኩም ክንደይ ዝረሓንኩም ከዓ ሰባት ኣለኹም ማለት እዩ። እና ምን ትግርኛ ሰማለህ አይደል መምርዬ? አዎ አመሰግናለሁ። እሺ እዚኦም ኩሎም ትሬመላህ እዚኦም ናተይ መመት ሓበሬ ማለት እዩ መንፈሳዊ ጉዕዞ ዋልድባ ገዳም እየ ዝበዓለይ ዝወስዶም ዋልድባ ገዳም ማለት እዩ ማዕረ ፀጋ ክንደይ ዓነት ቃል ኪዳን ዘሎ ባዕልኻ ትፈልጥ ኢኻ። ስለዚ ዋልድባ ገዳም ናወሰድኩ ተሓሳስ ዕለት ማነው ዕለት ሕዳር ዕለት 6 ቅዳሴው ነርና 33 ሰባት ነርና በፂሕና መፂና ህዝቡን ጥምቀት ጉዕዘኒና በእግሪና ማለት እዩ። መሳፍር ዘየውልኹን ገለኹን ዝደኸመ ይኹን ናተሓጋገዝና ባዕለይ በረከት ካብኻ ትምህርቲ ተምሂረ ብዚያቶም ናተምሃርዶምን ኣብዚ ደረጃ በፂሕ ኣለኹና ትምህርቲ ተምሂረለይ ናይ እውን እንታይ ደረጃ ከም ዘፅሕ ከም ዘለኒ ኢልካ ትምህርቲ ልታስተምረኝ መምህርዬ ማለት ነው። የህይወት ገጠመኝ እነውና እንማር ዝም ብለን እሺ። ስላሴ በአማርኛ እንግዲህ እናገራለሁ። አማርኛ ትሰማላችሁ አይደል? በአማርኛ ልናገር እናንተ ደግሞ በትግርኛ ትጠይቁኛላችሁ። እሺ ትግርኛ በደንብ እሰማለሁ ግን መመለስ ነው ወይም ደግሞ በደንብ ፐርፌክት ሆኖ መናገር ነው ማልችለው። እሺ አው እንግዲህ እግዚአብሔር አምላካችን በቤቱ እንኳንም ሰበሰበን። እናታችን እመቤታችን ቅድስት ድንግል ማርያም እማፍቅር ጽዮን እናታችን እንኳንም በቤቱ ሰበሰበችን። ከዚህ በኋላ ደግሞ ለመንግስተ ሰማያት ተሰብስበን ሁላችንም በመንግስተ ሰማያት ተሰብስበን እንግዲህ እኛ ክርስቲያኖች ገነት መንግስተ ሰማያት እንዳንወርስ በጣም ብዙ ኮተት አለብን በዙሪያችን። ያ መጥፎ ነገር ኮተት የሚባለው ነገር ምንድነው? ከመጀመሪያው ጀምሮ ስናወራ እግዚአብሔርን በስርዓቱ አለመታዘዝ፣ እግዚአብሔርን በትክክለኛው መንገድ አለማምለክ። ለዚህ አበቃን ግን ምንድነው ስንል ይሄ ወጣት ይሄ ትውልድ የማያውቀው በእናቶቻችን ጊዜ በቤት ውስጥ የሚመለክ የነበረ ባዕድ አምልኮ አለ። እንደገናም ደግሞ በቤተክርስቲያን ማይፈቀድ የድብትርና አሰራር መጥፎ የሆነ ኮተት አለ። እሱ በጣም ብዙ ሰዎች ወደ ቤተክርስቲያን መጥተው ቃሉን እንዳያዳምጡ ይከለክላል፣ እንዳይቆርቡ ይከለክላል፣ ነጭ ልብስ ለብሰው በቤተክርስቲያን ውስጥ ደምቀው እንዳይታዩ ይከለክላል ብለን ስናስተምር ዝም ብለን አይደለም፣ በውጤት ነው። እኔ ታማሚ ነበርኩ ታውቃላችሁ አይደል? እኔም ታማሚ ነበርኩኝና የገጠመኝ ነገር በሙሉ እውነት ነው። ያያችሁት የሰማችሁት እውነት ነው። ግን የዳንኩት በምንድነው? በጾም በጸሎት በስግደት እንደገናም ንስሐ ገብቶ ጸበል ተጠምቆ ቅዱስ ቁርባን በመቀበል ብቻ አይደለም፣ በምህረቱ ነው። እኛ ስለሰገድን ስለጸለየን ብቻ ሳይሆን ምህረቱ ደግሞ ያስፈልጋል። ሰው በድካሙ ሰው በልፋቱ ብቻ አይደለም መንግስተ ሰማያት የሚወርሰው። ማን መሐሪ ስለሆነ ነው? እግዚአብሔር መሐሪ ስለሆነ ነው። ድንግል ማርያም ምልጃዋ፣
ቅዱሳን መላእክት ጥበቃቸው የቅዱሳን አባቶቻችን ጸሎታቸው ባይኖር ኖሮ የኛ ድካም ብቻ ጥቅም የለውም። ለምን ማተብ አስረናል፣ ግን ሰይጣን እየተጫወተብን፣ ነጠላ ለብሰናል፣ ግን ሰይጣን እየተጫወተብን ነው። እንደ እግዚአብሔር ፈቃድ ቤተክርስቲያኑን እንመላለሳለን፣ ግን የኛ ነፃ ፈቃድ ግን ከእግዚአብሔር ቤት ያስወጣናል። ስለዚህ የኛ ነፃ ፈቃድ በዚህ ዘመን ጥንቃቄ ማድረግ ያለብን የኛ ነፃ ፈቃድ ልጓም ያስፈልገዋል። በጣም ከባድ ነው የኛ ነፃ ፈቃድ። እንደፈለግን እንድንሆን ተፈቅዶልናል፣ ግን መምረጥ ደግሞ እንችላለን። ሌላው ገዳማት የምትሰግዱ የምትጸልዩ የምትጠመቁ ከሆናችሁ ያ ድካማችሁ ያ የምትለፉት ልፋት በሙሉ በአጠቃላይ ውጤታማ እንዲሆን የምትፈልጉ ከሆነ አንድ ነገር ማወቅ አለባችሁ። ሁልጊዜ ጠላታችሁ ዲያብሎስ ከስር ሊጥላችሁ ቅዱሳንን የፈተነ ሰይጣን እኛንም አይተውንም አይደል? ከስር እንደሚከታተል መርሳት የለባችሁ። አንድ ጻድቅ አባት በህልማቸው ምን ይመለከታሉ? እንግዲህ እኛ ወደን ፈቅደን አባቶችን ሄደ ጉልበት እንስማለን አይደል? በህልማቸው ጉልበት አንዲት ሴት መታ ጉልበታቸውን ስትስም እሳቸውም እንደዚህ ብለው ጉልበታቸውን ሰጧት፣ እንደዚህ ብለው ሰጧት። ሌላ ጊዜ ደግሞ እንደገና በዛው ህልም ውስጥ ደግሞ ሌላ ሴት ልትሰማቸው ስትመጣ ደግሞ አይገባም እያሉ ደግሞ ሲከለክሏት አዩና መጀመሪያ እግራቸውን እንደዚህ አድርገው ሲሰጧት አጋንንት ላይ ሰፍሮባት የነበረው አጋንንት እሳቸው ላይ ሲገባዩ ፈልገውታል፣ ክብሩን ፈልገውታል። እግራቸውን ሰጧት። እንደዚህ ስትስም ተይ ማለት ነበረባቸው። ብዙ ጊዜ ክብር የምንፈልግ ከሆነ ሰይጣን ያን ነገር ይፈልገዋል። እኛ ግን ትህትና ካለን አይገባኝም፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ የምንል ከሆነ እግዚአብሔር ጸጋ ይጨምርናል። እየሰማችሁ ነው? በጸጋ ላይ ጸጋ ይጨምራልና በሌላ ጊዜ አይገባኝም ብለው ሲከለክሏት የእግዚአብሔር መልአክ ላይ ከበዋት በሙሉ የነበረው ጉልበታቸው ውስጥ የእሳቸው ጉልበት ውስጥ ግብት ብሎ ሲሰግዱና ጸጋ ሲበዛላቸው አዩኝ አባት። ስለዚህ ሰዎች እኔን ሰላም ሊሉኝ ሲመጡ መከልከል ያለብኝ ብለው ሲከለክሉ 2 ወር 3 ወር ቆዩና አልፈልግም ሰው ማየት አልፈልግም ብለው ከሰው ራቁና 30 ዓመት በአታቸው ውስጥ ሆነው ጸጋ አግኝተው ተመልሰው ወደ ህዝቡ ሲወጡ የሰው ልቦና ውስጥና የሰው አካል ላይ የተቀመጠውን መንፈስ ሁሉ ማየት ጀመሩ። ታያቸው ማለት ነው። ሰውን የሚያሰናክለው የትኛው እንደሆነ እናንተ እያሉ እየጠሩት ወደ ሲኦል ይሸኙት ነበር። ጸጋ የሚገኘው በትህትና ነው። አውቃለሁ በማለት ደረትን በመንፋት በትዕቢት አይገኝም ጸጋ። ክብርም የሚገኘው ጸጋም የሚገኘው ድህነትም ጤንነትም መንግስተ ሰማያት መውረስም የሚገኘው በምንድን ነው? በትህትና ነው። በምን አይነት ትህትና? በመንፈሳዊ ትህትና። ሁለት አይነት ትህትና አለ። ቤት ውስጥ የተቀመጡ ጨዋ ልጆች አሉ። በየመኖሪያ ቤታችን የተቀመጡ ጨዋ ልጆች አሉ፣ ግን ቃሉን አያውቁትም፣ የዋህ ናቸው። ቃሉን የሚያቅሰው ሆኖ ግን የዋህ ሲሆን ጸጋ ያገኛል። ጥበብ የሚላት መጽሐፍ ቅዱስ ይችን ነው። መጽሐፈ ምሳሌም ንጉሥ ዳዊትም መጽሐፈ ጥበብም መጽሐፈ መክብብም መጽሐፈ ሲራክ እነዚህ በሙሉ ጥበብ እያሉ የሚጠሯት ምንድነው? መንፈሳዊ ትህትና ነው። መንፈሳዊ ትህትና ያለው ሰው ቃሉን ያከብራል። መጽሐፈ ምሳሌ ምዕራፍ 7 ላይ በመንገድ ሁሉ መብራት ይሆናል፣ የእግዚአብሔርን ቃል በአንገት ላይ በልብ ላይ ሰረው፣ አብረው ተከትሎ እንዲሄድ የምትፈልግ ከሆነ ብላው ጠጣው ይላል። ስለዚህ የእግዚአብሔር ቃል የምንበላው የምንጠጣው ነው። የእግዚአብሔር ቃል ውስጣችን የምናስገባው ነው እንጂ በልብስ በነጠላ ብቻ የምንታይበት አይደለም። ስለዚህ ቅዱስ ቁርባን የተቀበለ ሰው በህይወቱ የመጀመሪያ ትልቁ እድል የሚያገኘው ምንድነው? ነፍሱ በእግዚአብሔር እጅ ላይ ናት። ምንም አይነት እንቅፋት ቢመታው፣ ምንም አይነት ጥይት ቢመታው፣ ድንገት ቢሞት የት ነው የሚገባው? መንግስተ ሰማያት። ቅዱስ ቁርባን የተቀበለ ሰው። ቅዱስ ቁርባን ያልተቀበለ ሰው ደግሞ ሁልጊዜ እንደ ሰጋ ነው የሚኖረው። ስጋት ይኖረዋል። ብሞት የት ነው የምገባው? አሁን ብሞት ይፈረድብኛል እያለ እየተጨነቀ ነው የሚኖረው። ስለዚህ ቅዱስ ቁርባን መቀበል ዋስትና ነው። በአስተማማኝ እጅ ላይ መሆን ነው። የሃይማኖታችሁ የመንፈሳዊ ህይወታችሁ መጨረሻ ምንድነው መሆን ያለበት? ቅዱስ ቁርባን። ግን ገብቷችኋል የምናገረው? የሃይማኖታችሁም የመንፈሳዊ ህይወታችሁም የሁሉ ነገር መጨረሻው መሆን ያለበት ቅዱስ ቁርባን ነው። በቃ ውስጣችሁ በአመት አንድ ጊዜ ቅዱስ ቁርባን ሊቀበል ይገባዋል። በጣም በትንሹ ጎበዝ የሆነ ሰው በ40 ቀን ይቀበላል። ሰነፈ ከተባለ በ3 ወርና በ6 ወር ይቀበላል። ግን እንዲሁ ማንኛውም ኦርቶዶክስ በየትኛውም እድሜ ላይ ቢሆን በአመት አንድ ጊዜ ቅዱስ ቁርባን መቀበል አለበት። ቅዱስ ቁርባን መቀበል ትልቅ ጥቅም አለው። በጣም ትልቅ ጥቅም አለው። ህልማችን የተስተካከለ ይሆናል። የወደፊት ህይወታችን የለመለመ ይሆናል። የቤተሰቦቻችን ተከትሎን የመጣው ኮተት በጨሌውም በቡናውም በድብተርናውም በባዕድ አምልኮም የገባው መንፈስ በሙሉ አይቀጥልም። እናንተ ጋር ይቋረጥና ልጆቻችሁ ይባረካሉ ማለት ነው። እናንተ የምትወልዷቸው ልጆች የተባረኩ ይሆናሉ።
የቤተሰቦቻችሁ ዘር በሙሉ ደግሞ እንዲድኑ ምክንያት ትሆናላችሁ። የጻድቁ የአቡነ እስትንፋሰ ክርስቶስ ቃል ኪዳናቸው ምንድነው የሚለው? ስምህን የጠራ ታውቃላችሁ። አቡነ እስትንፋሰ ክርስቶስ ስምህን የጠራ በአንተ ስም ሲኦል የገባ አባቱን፣ እናቱን፣ አክስት አጎቱን በስምህ የተማጸነውን ከሲኦል ወደ ገነት አሻግርልሃለሁ ብሎ ቃል ተገብቶላቸዋል። አሁን የቤተሰቦቻችሁ የጨሌ መንፈስ ወይም የባዕድ አምልኮ በጣም ቆሻሻ የሆነው ማለት ነው። ቤተሰቦቻችሁን ሲኦል አስገብቶ ከነበረ እናንተ መዳኛ ሆናችሁ ማለት ነው። በእናንተ ምክንያት የቤተሰቦቻችሁም ነፍስ ይድናል፣ የልጆቻችሁም ነፍስ ይድናል። ስለዚህ እናንተ በጣም ወሳኝ እድሜ ላይ ነው ያላችሁት። ወሳኝ ጊዜ፣ በጊዜ ድናችኋል፣ በጊዜ ተርፋችኋል ማለት ነው። ይሄ እድል መታደል ነው አይደል? ሳንሞት ይሄን መስማታችን ለኛ ትልቅ ነገር ነው። ስለዚህ ይሄንን ላሳየን አምላካችን ስሙ የተመሰገነ ይሁን። ስትጸልዩ ተንበርካችሁ ነው የምትጸልዩት። ስትጸልዩ እጃችሁን ዘርግታችሁ ነው የምትጸልዩት። ጸሎታችሁ ያርጋል፣ እግዚአብሔር ይሰማል። ይሄንንም ደግሞ ማን ያያል? ጠላትም ያያል። እግዚአብሔር ብቻ ለሚያየው ጠላትም ያያል። መጠንቀቅ አለበት። ኢዮብ አሁን ምን አጠፋ? ጻድቁ ኢዮብን ታውቁታላችሁ አይደል? አሁን ኢዮብ ምን አጥፍቶ ነው ያ ሁሉ የተቀጣው? አጥፍቷል? አንድም ጥፋት አላጠፋም። ግን እግዚአብሔር ኢዮብ ምን ያህል ታማኝ እንደሆነ ለሰይጣን ሊያሳየው ስለፈለገ ኢዮብን በሰውነቱ ላይ ቁስል እንዲመጣበት፣ ልጆቹ እንዲሞቱ፣ ሀብት ንብረቱ እንዲያልቅ ፈረደ። ግን እግዚአብሔር ጨክኖበት አይደለም። ገነት ሊያስገባው ስለፈለገ ኢዮብን መንግስተ ሰማያት ሊያወርሰው ስለፈለገ መልሶ እንደገና ደግሞ ሀብታም ሊያደርገው ስለፈለገ ቀድሞ ያቀደለት ነገር ስላለ ዛሬ ቁስሉን፣ ህመሙን፣ ስቃዩን እንዲችል አደረገው። እናንተም ዛሬ በየገዳማቱ የምትሄዱት ሱባኤ የምትገቡት ዛሬ መሰቃየታችሁን አይደለም ማየት ያለባችሁ። ነገ እንደምትወልዱ፣ ትዳር እንደምትይዙ ወይም ደግሞ የሚመነኩስም ካለ ደግሞ በምንኩስናው ደግሞ ጸጋ እንደሚያገኝ መንግስተ ሰማያት እንደምትወርሱ ስለሚያውቅ ነው። ፈተናችሁን ጸጥ የሚለው እግዚአብሔር ዛሬ በስጋ መፈተን ስላለባችሁ ነው። አንዳንድ ሰው በገዛ ኃጢአቱ ይፈተናል። አንዳንድ ሰው በቤተሰቡ ኃጢአት ይፈተናል። አንዳንድ ሰው ደግሞ ለጸጋ ይፈተናል። ሰማችሁ? ለጸጋ መፈተን ማለት እግዚአብሔር እናንተ ላይ የሚያመጣውን ፈተና ስጋችሁ ማጠንከሪያ፣ ነፍሳችሁንም ደግሞ ማደለብ ያደርጋታል። በቃ ነፍሳችሁ ትጎለብታለች፣ ታድጋለች። በዛ ሰዓት ሰውን ሁሉ ትጠነቀቁታላችሁ። የምታዩት ነገር በሙሉ ምን ይሆናል? የምታዩት ነገር በሙሉ እናንተን የሚያድን ነው የሚሆነው። ክፉም ነገር ብታዩ ከዚህ ነገር ትርቃላችሁ። ደግ ነገር ስታዩ ትቀርቡታላችሁ። ለምን? መንፈሳዊ መነጽር ስላላችሁ። መንፈሳዊ መነጽር ያለው ሰው ሁሉን ያያል፣ ሁሉን ይመረምራል። እሱ ግን በማንም አይመረመርም ይላል። ማንም አይመረምረውም። ሰይጣንም አይመረምረውም፣ ሰውም አይመረምረውም። አንድ እግዚአብሔር ብቻ ነው የሚመረምረው። እሱ ግን ሁሉን ይመረምራል ይላል። ስለዚህ መንፈሳዊ መነጽር በጣም ወሳኝ ነው እና ብትችሉ መልክአ ዑራኤል በደንብ ጸልዩ። መልክአ ዑራኤል ዕውቀት ይገልጻል። ትምህርት አልገባ ያለው ሰው ካለ ትምህርቱ እንዲገባ ያደርጋል። ጸሎታችሁ በተበተነ ልቦና የሚጸለይ ከሆነ ልቦናችሁ እንዲሰበሰብ ያደርጋል። የቅዱስ ዑራኤል ቃል ኪዳን ሰው በአስተሳሰቡ እንዳይስት ነው፣ ዕውቀት እንዲኖረው፣ መልካም ህልም እንዲያይ ነው የሚያደርገው ቅዱስ ዑራኤል። መልካም ህልም እንድናይ ከዛም ደግሞ በዕውቀታችን ከእግዚአብሔር እንዳንጠፋ ይከለክለናል። ቅዱስ ዑራኤል ይሄ ነው ቃል ኪዳኑ። የቅዱስ ሚካኤል ቃል ኪዳን ደግሞ ምንድነው? ባልና ሚስት በሚጣሉበት ሰዓት፣ ፍቅረኛሞች በሚለያዩበት ሰዓት ያስታርቃል፣ ሰላም ያሰፍናል። ውስጣችሁ ሲጨነቅ ውጣ ጫት ቃም፣ ሲጋራ አጭስ እያለ ሲያስጨንቃችሁ ቅዱስ ሚካኤልን ስትጠሩት ያረጋጋል። ቅዱስ ሚካኤል ስራው ምንድነው? ሁልጊዜ ማረጋጋት ነው። ከተማ ሲረበሽ፣ ጦርነት ሲኖር ከተማውን ሰላም የሚሰጥ ማን ነው? ቅዱስ ሚካኤል ነው። ሁልጊዜ ቅዱስ ሚካኤል የሰላም መልአክ ነው። ሁሉም ሰላማዊ ናቸው፣ ግን የተለየ ስልጣን አላቸው። ገዳም ያሉ አባቶች የዝሙት ስሜት ሲመጣባቸው፣ ሴት ሲያምራቸው፣ ሴቶች ደግሞ ወንድ ሲያምራቸው ቅዱስ ሚካኤልን ሲጠሩት ሰውነታቸው ብርድ ይላል። ወደ ከተማ ሂድ፣ በጾም ውስጥ ጥብስ ብላ፣ ይሄንን ወተት ጠጣ እያለ ሲያስጨንቃቸው ቅዱስ ሚካኤልን ሲጠሩት ሰውነታቸው ውስጥ ያለው ነገር ጸጥ ይላል። ስለዚህ ቅዱስ ሚካኤል ስራው ምንድነው? የሚረብሸንን የሚያስጨንቅና የሚያቅበዘብዘውን ስክን እንዲል ያደርገዋል። ህፃናቶች ራሳቸው ቤት ውስጥ ቅዥቅዥ ሲሉባችሁ መልክአ ሚካኤል ጸበሉንም ቅዱስ ቁርባን እንዲቀበሉ ስታደርጓቸው ስክን ይላሉ። በጣም የሚረብሽ የሚንቀዠቀዥ ልጅ ማለት ነው። ቅዱስ ሩፋኤል ደግሞ 4 ስልጣን ያለው ከሁሉም መላእክቶች በጣም ብዙ ስራ ያለበት ማን ነው? ቅዱስ ሩፋኤል ነው። አንደኛ ማህፀን ይፈታል። ሴቶች ሲወልዱ ጽንሳቸው ማህፀኑ ጤነኛ እንዲሆን፣ አይነ ስውር ሆኖ እንዳይወለድ፣ ሽባ እንዳይሆን፣ እንደገናም ደግሞ ከተወለደ በኋላ ቤተክርስቲያን እንዳይረብሻት ይከላከላል። እንዲሁም ምጥ እንዲቀል ያደርጋል።
ሌላ ሁለተኛው ገንዘብ ልጆች እንዲጠበቁ ያደርጋል። ልጆች ራሱ ንብረት ናቸው አይደል? የባንክ አካውንታችሁን፣ ገንዘባችሁን፣ መኪና፣ ቤት፣ ንብረት ይሄን ሁሉ የሚጠብቅ ማን ነው? ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ጠባቂ ነው ማለት ነው። በምንድን ነው የሚጠብቀን? ሀብት ንብረት የተባለ በሙሉ ጠባቂ ነው። ደሞዝ ተቀብሎ ደሞዙ ወር እንዲደርስ የሚፈልግ ሰው ካለ አስራት በኩራት ያውጣ፣ ቅዱስ ሩፋኤልን ይለምነው። ከዛ ቅዱስ ሩፋኤል ያብቃቃዋል። ራሱ በ10 ብር አንድ ወር መኖር ይቻላል እንደማለት ማለት ነው። ምክንያቱም የቅዱስ ሩፋኤል በረከት ቤት ውስጥ ይበዛል ማለት ነው። ሌላው የቅዱስ ሩፋኤል ስራ በሽተኞችን መፈወስ ነው። ቁስል ላይ ተሹሟል። ቁስል ማንኛውም ሰውነታችን ስጋችን ላይ ቁስል ሲወጣ አጋንንት በውስጣችን አድሮ ጨጓራ በሽተኛ ሲያደርገን የአእምሮ በሽታ ሲኖርብን ይሄን ሁሉ የሚያድን ማን ነው? ቅዱስ ሩፋኤል ነው። እንደገና ደግሞ ሰዳዲ አጋንንት ነው። አጋንንት እኛ ውስጥ ሆኖ ሲያደባብን እኛ ሳናቀው ሰላም ያልከኝ ሰላም አሳድረኝ ብለን ስንተኛ ያንን የሚያስጨንቀን መንፈስ የሚይዝልን ማን ነው? ቅዱስ ሩፋኤል ነው። ስሙ ራሱ ሩፋ ማለት ፈውስ ወይም መድኃኒት ማለት ነው። ኤል ደግሞ እግዚአብሔር ነው። ሩፋኤል ማለት የፈውስና የመድኃኒት መልአክ ማለት ነው ሩፋኤል። አራተኛ ደግሞ የቅዱስ ሩፋኤል ስራ የሰው ልጆችን ኃጢአት በሙሉ በተለይ የቆረቡ ሰዎችን ይላል። የቆረቡ ሰዎችን ኃጢአት እግዚአብሔር እንዳይቆጥርባቸውና የረሱት ኃጢአት ካለ እንዳይቆጥርባቸው በጳጉሜ 3 ቀን በእግዚአብሔር ፊት ተንበርክኮ ይጸልያል። እባክህን ማራቸው ብሎ ይለምናል ቅዱስ ሩፋኤል። ገባችሁ አይደል? ሌላው ደግሞ ማን የቀረው? ቅዱስ ገብርኤል ነው። ቅዱስ ገብርኤል ደግሞ ይሄ በቤተሰብ የሚመለክ ዛር፣ ይሄ ለምሳሌ ዛር አለ፣ አይነ ጥላ አለ፣ መተት በየብሔሩ የሚመለክ መንፈስ አለ አይደል? በየብሔሩ እነዚህ ሁሉ መናፍስቶችን የሚወጋና ከሰው ልጆች የሚያስወግድ ቅዱስ ገብርኤል ነው። የሚመለኩ የቤት ውስጥ የሚመለኩ ዛሮች አሉ። እነዚህን መናፍስት በሙሉ አስወግድልኝ፣ ረብሸውኛል፣ ልጆቼን አስጨንቀዋል ብላችሁ ለቅዱስ ገብርኤል ስትነግሩት አሳዶ የሚይዝ የሚያስር ሲኦል የሚሸኝ ማን ነው? ቅዱስ ገብርኤል ነው። ግን ሁሉም መላእክቶች ይሄን ማድረግ ይችላሉ። ለማን ነው ግን ስልጣኑ የተሰጠው? ለቅዱስ ገብርኤል ስልጣን አላቸው። ይሄ መጽሐፈ ሄኖክ ላይ ተጽፏል። እባቡንና ጊንጡን ዛሩን እንድትረግጥ ስልጣን ሰጥቻለሁ ብሎ መጽሐፈ ሄኖክ ላይ በደንብ አድርጎ ነው ለቅዱስ ገብርኤል ስልጣን የሰጠው። እና ቅዱስ ገብርኤል ሌላው ስራው ደግሞ አብሳሪ ነው። መልካም ዜና አሰማኝ ስትሉ ያሰማችኋል። ጥሩ ዜና ያሰማችኋል። እግዚአብሔር ይረዳችኋል ማለት ነው። ለምን? ቅዱስ ገብርኤል ስራው እናንተ ጋር መጥቶ ዜና ማብሰር ነው። የትኛውን ዜና ነው የሚያበስረው? ስለተስራችሁ ከሆነ ስለታችሁ እንዲሰማ ያደርጋል። ልጆቻችሁ ትምህርት ቤት እንዲያልፉ ወይም ደግሞ ጥሩ ነገር እንዲያጋጥማችሁ ከሆነ ልጄ እንድታገባ ፈልጋለሁ ቅዱስ ገብርኤል ስትሉት መልካም ዜና ያሰማችኋል። ብዙ ጊዜ ስለትን የሚፈጽም ማን ነው? ቅዱስ ገብርኤል ነው። ሌላው ደግሞ ቅዱስ ራጉኤል ነው። ቅዱስ ራጉኤል ደግሞ ጨረቃ እንድትወጣ እንድትገባ፣ ኮከቦች እንዲደምቁ፣ ፀሐይ እንድትወጣ እንድትገባ የሚያደርግ አንደኛ ቅዱስ ራጉኤል ነው። ሁለተኛ በህይወታችን ላይ ደግሞ ጨለማና ብርሃን ሲፈራረቅብን፣ መከራና ስቃይ ሲፈራረቅብን ህይወታችን ወደ ብርሃን እንዲሄድ ስራችን እንዲሳካ ስንለምነው ቅዱስ ራጉኤል ይረዳል ማለት ነው። በህይወታችን ውስጥ ያለውን ጨለማና ብርሃን እንዲመጣጠን ያደርጋል። በጣም በስቃይ ውስጥ ሆነን ስንጠራው ይደርሳል። ማን? ቅዱስ ራጉኤል። ቅዱስ ፋኑኤል ደግሞ የሚባላል ከሰባቱ ሊቃነ መላእክት አይደል? ቅዱስ ፋኑኤል ደግሞ የጎዳና ልጆች ተርበው ተጠምተው እንዳይሞቱ ምግብ ሰው እንዲሰጣቸው እኛ ሳንቲም እንድንሰጣቸው የሚያደርግ ሰዎች በቤታቸው በዋቃቸውም እህል ጎተራቸውም እንዲሞላ የሚያደርግ ከምግብ ጋር በተገናኘ መና ለቤቱ የሚያመጣ ተቸግር ያለው ተራብኩ ተጠማሁ ሲሉ ስለምን ተማሪያም ብለው ለምነው እንዳያጡ የሚያደርግ ማን ነው? ቅዱስ ፋኑኤል። ቅዱስ ፋኑኤል ሰው እንዳይራብ እንዳይጠማ የሚያደርግ ነው ማለት ነው። ቅዱስ ፋኑኤል ይባላል። እመቤታችንን በቤተ መቅደስ መና የመገባት ማን ነው? ቅዱስ ፋኑኤል። እስራኤላውያን በበረሃ ድርጭት የሚባል መና ይወርድላቸው ነበረ። ያ መና ቅዱስ ሚካኤል አዞት የሚያዘንበው የነበረው ማን ነው? ቅዱስ ፋኑኤል ነው። እግዚአብሔር አዘዛቸው፣ ፈቀደላቸው። እነሱ ደግሞ ሰው ይመግቡ ነበረ። ቅዱስ ፋኑኤል። ሌላው ሁለት ናቸው። አፍኒንና ሳቁኤል የሚባሉ ሁለት መላእክቶች አሉ። እነዚህ ደግሞ ከአደጋ ነው የሚከላከሉት። መኪና አደጋ፣ ድንገተኛ የሆነ ጥይት ሲመጣ ወይም ደግሞ መኪና ሲገለበጥ አይታችሁ ከሆነ ሕፃን ልጅ ተረፈ ብዙ ሰው ሞተ ይባላል አይደል? ይሄ ምንድነው? ቅዱስ አፍኒንና ቅዱስ ሳቁኤል የሚባሉ ከድንገተኛ መጋኛ ያድናሉ። ድንጋይ ሲወረወር አይናችሁን ሲመታችሁ ይሄኛውን ወይ ይሄን ነው የሚያገኘው አይደል? የአይን አምላክ ትላላችሁ አይደል?
የአይን አምላክ ማለት ቅዱስ አፍኒንና ቅዱስ ሳቁኤል እነዚህ ናቸው የሚያድኑት። ድንገተኛ የሆነ ትንሽ ሲለው ሰው ይሄ መልአክ ነው የሚጠራው። ድንገተኛ የሆነ ነገር ጸብ ሲነሳ ቅዱስ አፍኒንና ቅዱስ ሳቁኤል ይሄን ድንገተኛ ነገር አስወግዱ ስትሉ ቅጽበታዊ ነገር፣ በጣም ቅጽበታዊ ነገር ቶሎ ነው የሚያድኑት። እንዲያውም ብዙ ጊዜ ቅዱስ ሳቁኤልና ቅዱስ አፍኒን የሚባሉት መላእክቶች ከሴቶች ጋር ናቸው ይባላል። ሴቶች በጣም ብዙ ነገር ስለሚያጋጥማቸው በወሊድ ጊዜ ደም እስከ ተወሰነ ወራት ድረስ በአራስነት ጊዜያቸው ደም እንዳይመታቸው እና አጋንንት እንዳይለክፋቸው የሚጠብቀው ይሄ ነው ይባላል። ለካፊው ማጋኔን እንዳይመታቸው ማለት ነው። ቅዱስ ሳቁኤልና ቅዱስ አፍኒን እነዚህ መላእክቶች እንግዲህ ምንም እንኳን ስልጣን እንደዚህ ቢሰጣቸው ሰው ግን በአንዱም አልተጠቀመም። እንደ ቀላል ነው የምናየው። እድለኞች ነን። በእጃችን ላይ የያዝነው ዳቦ ግን መብላት ያቃተን ሰው እንደዚህ ይዞ መጉረስ አቅቶታል። በራሱ እጅ ይከለክላል። ሊበላ ሲል የሚከለክለው የራሱ እጅ ነው። በጣም ብዙ ቤተክርስቲያን አለ በየሀገራችን በየቦታው ግን አንጠቀምም። ሰነፎች ነው። በጣም ሰነፎች ነን እኛ ኦርቶዶክሶች። ስለዚህ እግዚአብሔር በቅዱሳን እንድንጠቀም ይርዳል። ስልኮቻችንን መጠቀሚያ ማድረግ ትችላላችሁ። አሁን በስልክ ብዙ ነገር መጠቀም ትችላላችሁ። ታክሲ ውስጥም ስትሆኑ፣ ከታክሲም ስትወጡ፣ ክላስም ብትሆኑ፣ የትም ብትሆኑ ስልካችሁን 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት እና 11 ሰዓት ላይ አላርም ትሞሉትና ልክ 3 ሰዓት ሲጮህ ስልካችሁ ሰዓቱን ስለማታስታውሱት ማለት ነው። 3 ሰዓት ላይ ሲጮህ በ3 ሰዓት ላይ ጌታችን ኢየሱስ ክርስቶስ የተገረፈበት ሰዓት ነው። ጌታ ሆይ ለኔ ስትል እንደተገረፍክ አሁንም እኔን የሚገርፈኝን አጋንንት እኔን የሚመታኝ የሚያሰቃየኝ በሙሉ አስወግድልኝ፣ ለኔ ስትል ተገርፈሃልና አመሰግንሃለሁ ትላላችሁ። 3 ሰዓት ላይ ዓለም የምትጠፋበት ሰዓት ነው። በተለይ መጋቢት 29 ከጠዋቱ 3 ሰዓት ላይ እሁድ ቀን ዓለም ትጠፋለች። ይሄ ይታወቃል። የትኛው መጋቢት እንደሆነ ግን አይታወቅም። ስለዚህ ሁልጊዜ ሰንበት ቀን ቤተክርስቲያን መገኘት ያለብን ዓለም ብጠፋ እንኳን የት ነው ያለ ነው? ቤተክርስቲያን። ስለዚህ እሁድ ጠዋት 3 ሰዓት ላይ ዓለም የምትጠፋበት ሰዓት ስለሆነ ጌታ ሆይ እባክህ ከመጥፋት አድነኝ፣ ብጠፋም ብሞትም እንኳን ለገነት አብቃኝ ይባላል። እንደገና 3 ሰዓት ላይ ገብርኤል መጥቶ ማርያምን ያበሰረበት ሰዓት ነው። ለእኔም መልካም ዜና አብስረኝ ትላላችሁ። እንደገና 3 ሰዓት 3 ደቂቅ ቅዱስ ገብርኤል መጥቶ ያዳናቸው ሰዓት ነው። በ3 ሰዓት እኔንም ከእሳት አድነኝ ትላላችሁ። ከዛ ደግሞ 6 ሰዓት አላርም ሲጮህ ስልካችሁ እንግዲህ ስልኩን ጽድቅ እያሰራችሁት ነው ማለት ነው። 6 ሰዓት ደግሞ ጌታችን እየተቸነከረበት ሰዓት ነው። ለኔ ስትል ተቸንክረሃልና አመሰግንሃለሁ፣ እኔንም ደግሞ ከችንካር አድነኝ። ችግር፣ መጥፎ ነገር በአዳም ልኮ ቸንክሮኛል፣ እባክህን ከዚህ ነገር ንቀለኝ፣ ለገነት አንተ እጅ ላይ ቸንክረኝ፣ ቤት ላይ ቸንክረኝ ብላችሁ መጸለይ ነው 6 ሰዓት ላይ። እንደገና 6 ሰዓት ላይ ደግሞ አጋንንት ሰዎችን ለመያዝ የሚያሰፈስፉበት የሚሰለጥኑበት ሰዓት ነው። ከቀኑ 9 ሰዓት ደግሞ ከሰዓት በኋላ ጌታችን በመስቀል ላይ ሆኖ ተጠማሁ ያለበት ሰዓት ነው። ለኔ ስትል ተቸንክረሃልና፣ ለኔ ስትል ተጠምተሃልና፣ ከርቤና ሐሞት ጠጥተሃልና ጌታ ሆይ አመሰግንሃለሁ፣ ኃጢአቴን ተቀብለሃልና አመሰግናለሁ ትላላችሁ። ከዛ ደግሞ 9 ሰዓት ላይ ከእመቤታችን ከቅድስት ድንግል ማርያም ጋር ሆነን ቃል ኪዳን የተቀበልንበት ነው። እነሆ ልጅሽ እነሆ እናትህ ብሎ ለዮሐንስ ምን የሰጠበት ሰዓት ነው። ቃል ኪዳን የመጀመሪያው የምድራችን የአዲስ ኪዳን ቃል ኪዳን ምንድነው? ይሄ ነው። እናታችን ቅድስት ድንግል ማርያም ጽዮን ማርያም እማ ፍቅር ምንላት ለምድር እናት ሆና ለሁለተኛ ጊዜ የተሰጠችበት መጀመሪያ ስትወለድ፣ ቀጥሎ ደግሞ በመስቀል እግር ስር ልክ አንድ አባት ሊሞት ሲል ወይም አንድ እናት ልትሞት ስትል ይናዘዛሉ። መኪናውን ለትልቁ ልጄ፣ ቤቱን ፋብሪካውን ለዚህኛው ልጄ እያሉ ተናዘውን የሚሞቱት አይደለ? ጌታ ደግሞ በመስቀል ላይ ሆኖ ተናዘዘ። ምን ብሎ? እናቴን ውሰዱ፣ እናት አድርጋችሁ ተጠቀሙ፣ በቃ ለምኗት ታገኛላችሁ ነው፣ ጠይቋት ትሰጣችኋለች ነው፣ ታማልዳችኋለች ብሎ በመስቀል እግር ስር እነሆ ይኸው እናት ሰጠኋችሁ ብሎ ያለበት ሰዓት ነው 9 ሰዓት። በዚህ ሰዓት እመቤቴን ድንግል ማርያምን ሰጥተኸኛልና አመሰግንሃለሁ ብላችሁ 9 ሰዓት ላይ ትጸልያላችሁ። 9 ሰዓት ላይ ተፈጸመ ያለበት ሰዓት ነው። የሞተበትም ሰዓት ነው። ሞተ የተባለ በሰው በስጋ ሞተ ተብሏል። ተፈጸመ እንዳልክ የኔም ደግሞ በውስጥ ያለውን በሽታ በሙሉ አስወግድልኝና ተፈጸመ በልልኝ ብላችሁ ትጸልያላችሁ። 11 ሰዓት ከመስቀል የወረደበት ሰዓት ነው። ዮሴፍና ኒቆዲሞስ ሆነው አወረዱት ከመስቀል ወደ መቃብር ወስደው መቃብር አስገቡት። ጌታን ቀበሩት። ከ3 ቀን በኋላ ተነሳ። ስለዚህ 11 ሰዓት ሁልጊዜ የምንጸልየው መጨረሻዬን አሳምርልኝ፣ ወደ መቃብር እንድገባ
እንድሞት የሚያደርገኝ መንፈስ አሸንፍልኝና ከመቃብር ከሞት አስነሳኝ ብለን ነው የምንጸልየው። ሁል ጊዜ ስናወራ 11ኛው ሰዓት እንላለን አይደል? ምን ማለት ነው? መጨረሻ ጊዜ ማለት ነው። እነሆ መጥቼ በር አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ። ምን አለ? እገባለሁ፣ ከሱ ጋር እራት እበላለሁ አለ። 11ኛው ሰዓት ማለት ነው። በምሽት በማታ መጥቼ አንኳኳለሁ። ምሽት ማለት ችግር ነው። ሆስፒታል ውስጥ ሆኖ ግሉኮስ መሰካት ነው። በረሃብ በርዛት ውስጥ መግባት ነው። መቸገር መጎሳቆል ነው። እነሆ መጥቼ አንኳኳለሁ ሲል እጠይቃለሁ። ትከፍታላችሁ ልባችሁን? አዎ ከፍታለሁ። እኔ ከፍታለሁ። ትከፍታላችሁ ልባችሁን? ጌታ ሲመጣ እኔ ልቤን እከፍታለሁ በሉ። ሲያንኳኳ ልቤን እከፍታለሁ በሉ። አዎ በቃ ይሄ ነው። እናት ሰጠን፣ መላእክቶችን ሰጠን፣ ቅዱሳንን ሰጠን፣ ሁሉንም እንድንለምን ፈቀደልን። እኛ ግን ሰንፈናል። ስለዚህ እግዚአብሔር ያበርታል። ስለነበረን ሰዓቱ ለአምላካችን ስም የተመሰገነ ይሁን። መጨረሻችሁን ያሳምርላችሁ። የምትጸልዩት የምትለምኑትን በሙሉ እመቤታችን ቅድስት ድንግል ማርያም ትቀበላችሁ። በሄዳችሁበት በገባችሁበት በወጣችሁበት በሙሉ ያሰባችሁት በሙሉ ይሳካላችሁ። የወለዳችሁት ይደግ። አሜን አሜን ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ እግዚአብሔር አምላክና መምህር ተስፋይ ሓዲሩ ዝመሃረና እግዚአብሔር አምላክና አምልኮትና ወዳሴ ካብ ምድሪ ክሳዕ ሰማይ ስመ እግዚአብሔር ዝኸበረ ተመሰገነን ይሁን። አሜን። ሓደ ነገር ክነግረኩም ስለ ሰባት ሊቃነ መላእክትን ስለ ሸውዓተ ጸሎታ ዝነበረ ስመምርየ ክምህረና ንኸሎ ማለት እዩ። ካብ ትምህርቲ ወሪደ ክመሃር ከለኹ ኣነም ተምሂረና ኣኻትኩም መምህረኩም ነይረ ወልድ በወደ ተምሂርና ነርና ና ወደ ስለ ሰባት ሊቃነ መላእክት ማለት ተምሂርና ነርና ነገረ መላእክት ማለት እዩ። ካብ ወፂ ለቢልና ነገረ ማርያም ይኹን ከምና ኣስባስክን መሃሪና እና ካብ እዚ ግን ዞም ሓተይ ካብ ደሞም መምህር የምን መሰለ አራት ሰዎች አሉ ትልቅ ችግር ያለባቸው ሰዎች፣ አንድ ወንድ ሶስት ሴቶች አሉና ትልቅ ችግር ያለባቸው አንድ ሴት ይችናለች፣ ወንድም ያለ አንድ ሴት ይችናለች፣ ጆን ደግሞ ይችላል። አሁን ደግሞ የቅዱስ ዑራኤል ስም ሲጠራን ይልባ የለት እና አሟታል ቅዱስ የቅዱስ አሁንስ መቁጠሪያ ተደርጎለታል። አሁን እዚህ እንደዛ ስለሆነ እና በብቻቸው ታናገርልኝ ማለት ነው። ካው ግን መምህር ተስፋይ ግን ሁላህና ትምህርተና ነዳም ጽምሓት እሺ ካውዘት ሒዝና በደንብ ገራን ምርት ይግበና ካው አነ ምስ መምህር ተስፋይ ናተዳወልኩ ስኻትኩም ደማ ናይና ደውልኩም መጽሐፍተይ ናይ መጽሐፍ አርጋኖን ውዳሴ ማርያም መዝገበ ጸሎት መዝሙረ ዳዊት ጸሎት ህሊና ዝባል መጽሐፍት እዚ ገይርና ከይባረክና ጸሎት ከይንጥቀም ንርሳት ኣለና ይናውሩ ኮሚሌት ይነግረኩም ይንኹሎም ወደ መጽሐፍት ክትሕዙ ከለኹም ከይባረክኩም ዝኾነ ናይ ቤት ጸሎት ከይባረክኩም ከይትቆም ካው ሁለተኛ ደሞ አባትን ንስሓ ክትሕዙ ከለኹም ታይገሩ ተጠቅሙ። ምክንያቱ ደፍተር አለው ብዙ ኮተታ አለው ብዙ ዘይና ሰዓት የለና ስለዚህ አባትን ንስሓ ግን ክንሕዝ ከለና ግን ታይ ክንገብር ይግባና ሓተይ ሒዞምና ናብ ሲኦል ከያቱ ሒዝ ንሕና ሒዞምና ናብ መንግስተ ሰማያት ኣቱ ብደንብ ጌርና ተጠንቂቕና ክንማር ይግባል። ከዚስ ተጠንቂቕና ትምህርትና ክንመሃር ኣለና ማለት እዩ። እሺ ደዞም ሓተይ ኣነ ምስ መምህር ተስፋይ ክዳወለ ትምህርቱን ይካተለ ይስኹም ትምህርቱን ተኸታተሉ እና ዞም ሓተይ ካው ደሞ ቴሌግራም ማለት እዩ ጸሎት አቤቱ ማረን ዝብል እንደዚህ ነው መሰለኝ። አዎ አቤቱ ማረን ዝብል ጸሎት ለይቲ መስቀትሪ ካው ናይ ጸሎት ናይ ንስሓ ናይ ጸጋ ስግደ ናይ ቅዱስ ሚካኤል ናይ ቅዱስ ገብርኤል ናይ ቅዱስ ሩፋኤል ናይ ናውና ሃፍተ ማርያም ማለት እዩ ናይ ጸጋ ስግደን ስለዘለውን ካይ መጽም ትሕድፉት ሁሉም ሕድፈልኩም ይልኩሉ ማለት ነው። እና ዞም ሓተይ በእውነት መምህር ተስፋይ ከምዚ ኢሉ በእውነት ኣነ ነው ዓለ ንወርኮም ልክዕ ቅዱስ ዑራኤል በቃ ብመላኩ በቃ በባዕሉ ዝረኸብኩ ይመስል ነው ማለት ነው። ምክንያቱ ቅዱስ ሚካኤል በቃ ምክንያቱ ኣነ መምህር ተስፋይ ሸውዓተ ሊቃነ መላእክት ዝፈለጥኩም በበዩ በመምህር ተስፋይ ፊደም ኣነ ሲል ከምዚ ካለ ይመስል ድርሳነ ሚካኤል ለነ ተፈቂሁ መቁጠሪያ ያለን ኩለነ እግዚአብሔር ይመስገን ማለት ነው። እና ክሳሕዚ ግን በእውነት ዝሮ መግለጽ ሲነለሁና ቅዱስ ዑራኤል በቃ ለማዓንቲ ቅዱስ ሚካኤል በእውነት ቢልናና መምህር ተስፋይ ዝመሃርካና ዝገሰስካና እግዚአብሔር አምላክ ዕድመ ጥዕናን ይሃብካ ቤተሰብካ በሙሉ ይባርክና ንምን ሰላም ዘማርያም ደግሞ ሳውን ሰላም ያጥፋል ሰላም ማለት ነው። የመምህር ተስፋይ አንድ መዝሙር ለዝም እሺ እንዘምር። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም አይበልም። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም አይበልም። ማነው የሚያስፈራኝ መላኬ ያለኝ ሚካኤል ሆይ ካልኩኝ ማነው የሚያስፈራኝ መላኬ ያለኝ ሚካኤል ሆይ ያልኩኝ
የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአኬ ያለን ሚካኤል ሆይ አልኩኝ ማነው የሚያስፈራኝ መልአኬ ዝማሬ መላእክት ገበረና ስነ ባዕልና ባዕል መዝሙር ናይ ወርተሳ እና ዘውሳዚያቶ መግደልና ታዲያ ሓሳብ ዘለኩም ከዓነይ ካብ መምህር ተስፋይ ሓንቲ ተሓበረና መጽሐፍቲ እንታይ ከምንጠንቀም ዘለና ሓንቲ ሸወብልና መጽሐፍት እንዴት የማይፈቅድ መጽሐፍ የማይፈቅድ ማንበብ የሌለብን አውደ ነገሥት መድኃኒተ ሰሎሞን መጽሐፈ ጾርዓንስ መጽሐፈ ፈውስ አሁን ባለፈው ስንት ገጠመኝ ነው መጨረሻ ከመላከ መንገራት የጨሌ መንፈስ የነበረ የቃልቻ ያቃጥሉት አይቼ ነበርኩ የነ ራሄል የሚባል መናፍስ ርኩሳ የነ አዳል ሞቴ የነ ጠቋር እኔ ወሰንገላ የቡና የአዳል ሞቴ ደግሞ የቡና መንፈስ የመናፍቃ መንፈስ ነው ወሰንገላ ደግሞ ናይ ጫት መንፈስ ማለት እና ሁሉ ስለሆነ መጽሐፍ ብለና ማለት ነው ቤተክርስቲያን ያልፈቀደችው ማንበብ የሌለብን እንዲሁም ደግሞ ጥበብ ነው እያሉ የሚያታልሉን በጣም ብዙ መጽሐፍ አለ። ከዛ ውስጥ ማንበብ የሌለብን አንደኛ በፊት ያልታተመ የድሮ ቱላዳን የሚባል መጽሐፍ አለ። ታውቃላችሁ? ቱላዳን ሆኖ የድሮ የበፊት የውስጡ የአጋንንት ስም አለበት እና ደግሞ በእንገል ላይ የሚሸጡ እዚህ ቆዳ ያርጉ ክታብ ያለ አይደል? እሱን ከፍታችሁ ስታዩት ክታብ አለ። ቆዳ ሲከፈት ውስጡ ስታነቡት የአጋንንት ስም ያለበት አለ። ከፍታችሁ ሳታነቡ ምንም አትግዙ። በመሰረቱ አንገት ላይ የሚደረገው ምንድነው? መስቀል ብቻ ነው። ሌላ ኮተት አያስፈልግም። እና ይሄ ነው። ሌላው አውደ ነገሥት የሚባል የጥንቆላ መጽሐፍ አለ። የቤተ ክርስቲያን አይደለም። መርበብተ ሰለሞን የሚባል አለ። እሱም የቤተ ክርስቲያን አይደለም። መጽሐፈ ፈውስ የሚባል መሪራስ አማን በላይ የጻፉት መጽሐፍ አለ። እሱም የኛ የኦርቶዶክስ አይደለም። እንደገና መፍትሄ ስራይ የሚባል ደግሞ አለ። እሱም የኛ አይደለም፣ የኦርቶዶክስ አይደለም። ቤተክርስቲያን አትጠቀምበትም። የሚጠቅም መጽሐፍ ቢሆን ኖሮ እስካሁን ድረስ በአውደ ምሕረት እንማረው ነበረ፣ በኮሌጅ እንማረው ነበር። እንደገናም በድብቅ አይደለም፣ በየመቃብር ቤቱ ነው የሚማሩት ተንኮለኞች፣ ሰው ለማደንዘዝ የሚፈልጉ። ይሄን የአስማትና የድግምት መጽሐፍ መቀበል የለብንም። ምክንያቱም ቤተክርስቲያን የተጎዳችው ይሄ ሁሉ ምእመን መጥቶ ማታ ማታ ጉባኤ እንዳይካፈል፣ እንዳያስቀድስ፣ እንዳይቆርብ የከለከለ መጽሐፍ ነው። ይሄ መጽሐፍ መቀበል የለብንም። ቤተክርስቲያን ይሄ መጽሐፍ አትቀበልም። ደጋግሜ ነው የምናገረው። የትኛውን ቤተክርስቲያን በር ላይ ከሚሸጡት መጽሐፍቶች ከገድል ጎን የአቡነ ተክለ ሃይማኖት ገድል ጎን ይሄ ጥንቆላ መጽሐፍ ካያችሁት ማንሳት ነው፣ ወይም ደግሞ አንሳ ብላችሁ መከልከል ነው። በህብረት ሆነው ሰንበት ተማሪዎችም ሰብሰብ ብለው የጥንቆላ መጽሐፍ ከቤተክርስቲያን በር ላይ ከሚሸጡ ሰዎች ላይ ማስነሳት። ይሄን እሸጣለሁ ካለ ሰውየውን ራሱ ከዛ ቦታ ማስነሳት። ይሄ መተባበር ያለብን ጉዳይ ነው። ልጆቻችንም የተጎዱት ዛሬ ላይ በየቦታው በጣም ብዙ ሰው እየፈዘዘ እየደነዘዘ ያለው በዚህ ነው። ወርቅ ተወሰደ የሚባለው ኪስ ውስጥ አፈዘዙኝ፣ ሴቶች የሚደፈሩት አሁን ግብረ ሰዶሞችን መተው ይሄንን መጽሐፍ እየተለማመዱ ሰው እያደነዘዙ ነው። እና ስለዚህ መጽሐፉ ብዙ ጠንቅ ያለበት ስለሆነ ይሄ መጽሐፍ እንዳይሸጥ መከላከል አለባችሁ ማለት ነው። ይሄን ይመስላል። ሰማሁ ማለት ወመጽሐፍቲ እንታይ ከም ዘህ ምክንያቱ ኣብዚ ሰዓት መጽሐፍቲ ናይ ገለ ቅዱሳን ተሓዊስ ታይ ዝወፁ ዘሎ መጽሐፍቲ ክነገርኩም እንዲያም ሓሊፍ ታይ ዝግበር ቡና ሓጢያት ዝብል መጽሐፍቲ ድርሳነ ጽዮንና ዜና ስላሴ ለዝና የሆነ ሰላም አክሳቴራን አርባዕ ክፍል መጥዕል አዝናቱ መጽሐፍቲ ለወዶ ንሶዝ ሰው ጊዜምስ ካሊ መጽሐፍቲ ዝመጽ ዘሎ ዘሰዓት መጽሐፍቲ ብደንብ ጥንቃቄ መጽሐፍቲ ታሒዞም ዝመጸና ማለት ነው። ካው ደግሞ መጽሐፍቲ ብቻ ዘይሆነ ክዳውንትና እውን ዓይነት ክዳውንቲ ክንክደን ከም ዘለና ነጸላና እውን ይኹን ኩሉ ነገር እንኳን ንሲቲ አርጋኖ መዝገብ ጸሎት ክንገጽ ከለናስ ከባረኽና ክንጥቀም ከም ዘይብላ ማለት እዩ። ከመይ ጌርካ ድንግል ማርያም ሲከ አርጋኖን መጽሐፍ መጽ ተዋሪኹ ነው ዝመጽ እንኳን ንሱስ
ታወት ደሆነን ዝባረክ ዘሎ ነግረኩም እስኪ ቤተክርስቲያን በምንዋላ አንተ ተሰርሐስ በጳጳሳት ደሆነን ተዋሪክ ዝመጽዘለ በመንታይ ዲስ ካብ መስቀል ዝዓበየለ በመስቀል በስመ አብ ወልድ መንፈስ ቅዱስ አጋንት ደሞ ተሐለ ሞደ እግዚአብሔር ገሰስካይን ካብ በስላሴ ስሚልካ መሳር ይዘድል ማለት እዩ እናዞ ምሕዋተይ መጽሐፍት ክንሕዝ ከለና ክንጥንቀ ከም ዘለና ማለት እዩ ሽዶ መጽሐፍትን ጠቃው ደሞ ጎዛናው ብዙሕ ከተታቆተት ከይሉ ጥንቃቄ ይዘድልና ማለት እዩ በጣም አመሰግናለሁ አብሬያችሁ ስለቆየሁ በጣም ደስ ብሎኛል ስላየኋችሁ ደስ ብሎኛል ዞረን አቡነ ዘበሰማያት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አረፍ በሉ። እግዚአብሔር ያግዛችሁ፣ እግዚአብሔር ይርዳችሁ፣ ጠላታችሁን ያስወግድላችሁ፣ ወዳጆቻችሁን አያሳጣችሁ። ሌላ ምንም ልል አልችልም። በርቱ። እሺ ተራራ መውጣት ቁልቁለት መውረድ በረከት ይሁንላችሁ። የምትወጡት ተራራ የምትወርዱት ቁልቁለት በሙሉ ዳለ የስጋ ድካማችሁ በሙሉ ለነፍስ ይሁን። አሜን። ሰላም አታ ስማ በቅዱስ ዑራኤል ስም በኢየሱስ ክርስቶስ በስላሴ ስም በድንግል ማርያም ስም በወላዲተ አምላክ ስም በወላዲተ አምላክ ስም ያላ አሁንም ድንገት አለ ያስከኝ በቃ ለመቼ ነው የምትመለሰው? ወጥቷል። እግዚአብሔር ገሰጽ አምጣው ና አግዘኝ በኢየሱስ ክርስቶስ በድንግል ማርያም ጽዮን ማርያም ታቃጥለ በጽዮን ማርያም በጽዮን ማርያም በጽዮን ማርያም በጽዮን ማርያም በጽዮን ማርያም በድንግል ማርያም በድንግል አታ ናት ታሰር በስላሴ ስም በኢየሱስ ክርስቶስ በድንግል ማርያም ስም ታሰር በቅዱስ ሚካኤል ስም ታሰር ማነህ የሚስጥር መተት አይደል የማትናገረው አይደል የሚስጥር መተት ታሰር አንተን እኮ የሚስጥር መተት በኢየሱስ ክርስቶስ ነው ታሰር በድንግል ማርያም ስም ታሰር ውጣ እዚህ ታሰር በድንግል ማርያም ስም በል በድንግል ማርያም ስም መናፍቅ ነህ የመናፍቅ መንፈስ ነህ እስቲ አማትቢ እስቲ ቀና በል እስቲ ቀና በል አይዞሽ ተነሽ በቃ ተነሽ ያ ተቀበለ ባታይላል ተቀበለ ተነሽ ቃል ኪዳን አይዞሽ ተነሽ ተይዟል። እሺ ታስሯል። በቃ አይዞሽ ተነሽ በቃ ታሰር ብዬዋለሁ። ታስሯል። ናይማን እዚህ ራ ይገባ በጠላታችሁ 0940 ዘሻል ማውራት አልችልም፣ ጊዜ የለኝም። አሁን ሰው ቀጥሮኝ እኮ እየሄድኩኝ ነው ሰው ያገኘኝ። ሁሉም እየያዘኝ ሰዓት የገደለብኝ የራሴ ሰዓት ተምታታ። ታዲያ እንዴት ላድርግ? አልችልም እኮ ቴክስትን ዋትስአፕ እና ቴሌግራም ይሰራል። እሺ ሰላም ነው። ደህና ነው። ደህና ነው። እግዚአብሔር ይመስገን። እንዴት ነው? እንኳን ለዚህ በቃ እንኳን ለዚህ በቃ በቃ 40 39 66 68 የንግስ ቀኑ በእንደዚህ መልኩ ነበር የዋለው። በጣም ብዙ ጳጳሳት ተገኝተዋል። እንዲሁም የህዝቡ ቁጥር ደግሞ በጣም እጥፍ ነበር፣ ምክንያቱም በሰንበት ቀን ነበር የዋለው። ይህ የምትመለከቱት የእናታችን የማፍቅር የቅድስት ድንግል ማርያም የጽዮን ማርያም የንግስ ቀን የ2018 ክብረ በዓል ነው። በጣም ደስ የሚለው እንኳን በድጋሚ ለእመቤታችን ለቅድስት ድንግል ማርያም በዓል
አደረሳችሁ እላለሁ። አለሁ እንጃ ብቻ ማክሰኞ ድረስ አለሁ። በመቀጠል የምሳ ፕሮግራም ነበረ። ባረፍንበት ገስት ሃውስ የምሳ ፕሮግራም ነበረ። እጅግ በጣም ደስ የሚል ውሎና ቆይታ ነው የነበረው። በአንድም በሌላ መንገድ እመቤታችን ቅድስት ድንግል ማርያም በመላው የአክሱም ከተማ ተከብራ ነው ያለችው። በመቀጠልም እዚህ ያሉ እህቶቻችን የሰላላካ የአክሱምና የሽሬ እህቶች ናቸው ያስተናግዱን። በጣም የሚገርሙ ናቸው። እግዚአብሔር ያክብራቸው። እግራችሁን ካላጠብን አልወቃ በግድ እኛ እግራችሁን አጥበን ነው የምንባረከው ሲሉ እኛ ደግሞ በመታዘዝና እውነት ድንገት እነሱ ጎንበስ ብለው ሲያጥቡን ምናልባት በየገዳማቱ የዞሩበት የጸለዩበት እጃቸውና እግራቸው ሰውነታቸው የባረከን ዘንድ እኛም ፈቀድንላቸውና በጣም ደስ ብሎን ነው የቆየ ነው። ይሄ የምታዩት ቪዲዮ የገባንበት ወቅት ላይ ነው። ገና እንደገባን የነበረ ቪዲዮ ነው። መጨረሻ ላይ ያመጣሁት ፕሮግራማችን እያጠናቀቅን ስለሆነ እንደገባን ስጦታ ስለሰጡን ስጦታቸውን ለመቀበል የነበረውን ፕሮግራም እንድታዩልን በዛውን ቪዲዮን ለማጠናቀቅ ነው። እማዋይም እንግዲህ እግሩትን ታጠቡ ተብለው ተጋብዘዋል። ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። በዚህ አጋጣሚ ደግሞ ከውጭ ሀገርም ብዙ እህት ወንድሞች ደውለዋል። ወደ አክሱም ጽዮን እንደሚመጣ ያወቁ መምህር ማለት ነው። በጣም ነው የምንወድክ፣ ሰለሞንም አብሮ ይመጣል ተብለዋል። ተርቢኖስ ሚዲያ ማለት ነው። ሲሰሙ በጣም ነው የምንወድክ፣ እንኳን ደህና መጣችሁ። እኛ ብናቅ ኖሮ ከተለያየ ሀገርም አንዲት እህታችን ከዱባይ ይመጣ ነበር ብላኛለች ደውላ ማለት ነውና ያው እንደመጣች እንቆጥረዋለን እና ከውጭ ሀገርም ከውስጥ ሀገርም እንኳን ደህና መጣችሁ የሚል መልእክትም አድርሽልኝ ስለተባልኩኝ እንኳን ደህና መጣችሁ ብለናል። ይሄ ህንባሻ ደግሞ ከሽሬ እንዳስላሴ ነው አምብሸን ያመጣ ነውና እግዚአብሔር ይመስገን። እናመሰግናለን። ተስፋ ስላሴ ከሽሬ እንዳስላሴ ዳቦ መጥቷል። እውነት ቀጥሎ ደግሞ ሽሬ እንዳስላሴ ቅዱስ ቁርባን ለመቀበል ያብቃኝ። እንግዲህ ዛይቼ በጣም ነው የማመሰግነው። አይገባንም፣ አሁንም ይሄ ነገር አይገባንም ነበረ። ግን እንዲህ ላዘጋጃችሁ ከተለያየ የትግራይ ክልል ተሰባስባችሁ የ9 ሰዓት የ6 ሰዓት የ1 ሰዓት የ2 ሰዓት መንገድ ተጉዛችሁ መታችሁ እኛን ለመቀበል በዚህ ልክ ደግሞ እኛ አልጠበቅንም። ግን እንደ ወንድም እንደ ቤተሰብ እንደዚህ በመሆናችን በጣም ደስ ብሎኛል። እግዚአብሔር ይባርክልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ትንሽ ፕሮግራም አለች። እሺ ስጦታ ስላለ እሺ እግዚአብሔር ይመስገን። እመቤታችን የለመኗትና ደጇ አጥንተው የተማጸኗት አሳፍራን አታውቅም። እንባ አባሳችን ናት እና መምህርዬ እኔ ህይወት ነው ያወጣኝና እንኳን የሰማይ ህይወትና የምድር ህይወት ተስፋ አድርጌ እንድኖር ምክንያት የሆነኝ እሱ ነው እና በዚህ አጋጣሚ አምናው ልደት የጌታችን የመድኃኒታችን የኢየሱስ ክርስቶስ አዲስ አበባ ነበረ 1ኛ ዓመቴ ያከበርኩት ከቆረብኩት ማለት ነው።
አንደኛ ዓመቴ በመምህርዬ ምክንያት ማለት ነው። አንደኛ ዓመቴ እዛኔ ከዛ ሁሌ እመኝ ነበር ከመምህርዬ ጋር ሁኜ አብሬ ባከብርስ ልደቴ ብዬ ሁሌ እመኝና እጸልይ ነበር። ኪዳነ ምሕረትን እነግራት ነበርና አሁን ደግሞ እግዚአብሔር ከፈቀደ ወደ ኢየሩሳሌም ሊሄድ ነው እና እግዚአብሔር ይመስገን ደስ ይላል እና እዛም ስለሚውል እኔ እዚህ ሁኜ አከብረዋለሁ። ጽዮን ለመጀመሪያ ጊዜ የተቀበልኩት አክሱም ጽዮን ነው እና እግዚአብሔር ፈቅዶ እመቤታችን ፈቅዳ በቆረብኩበት ልደቴ መጀመሪያ ሙቼ እንደገና ተወልጄ ልደቴን የተገኘሁበት አክሱም ጽዮን ነው። በአክሱም ጽዮን ሁኜ ከመምህርዬ ጎን ሁኜ እንዳከብር ስለፈቀደችልኝ አመሰግናለሁ። ያኔ ያዘጋጀሁት ስጦታ በፖስታ ነበረ ልልክለት ያሰብኩት። አሁን ግን የእመቤታችን ፍቃድ ሆኖ እኔ ራሴ ሳይገባኝ ለመምህርዬ ለመጀመሪያ ጊዜ ሁለተኛ ዓመቴ ከቆረብኩኝ የሚቀጥለው ልደት ነው። ግን ያው አስቀድማ ስላከበረችልኝ ቅድስት ድንግል ማርያም በግኑልኝ። ቅድስት ድንግል ማርያም በጣም ነው የምንወድህ። በጣም ነው የምወድህ። እግዚአብሔር ይመስገን። በጣም ነው የምወድህ። እግዚአብሔር ይመስገን። ይከፈት ለዚህ ላደረሰ ይከፈት ይከፈት እግዚአብሔር ይመስገን። ዋው ለዚህ ላደረሰ ለዚህ ላደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። አመሰግናለሁ መምህርዬ። በጣም ነው የምወድህ። ከዚህ በላይ ነው የሚገባክ። ምክንያቱም እኔ ተስፋ ቆርጬ ራሴን ላጠፋ የወሰንኩኝ ሰው ነበርኩኝ። አይደለም የሰማይ ቤቴን ላዘጋጅ ይቅር እዚህ ምድር ፈተና በዝቶብኝ አስጠሉተኝ ህይወቴን ራሴን በራሴ ለመሞት የፈለኩ ነበር። ከዚህ ጉዳ አውጥተክ ለማይገባኝ አስበው ቅዱስ ቁርባን ማለት መምህራችን እኛ በጣም የምንወደው ማለት ነው። ሌሎች መምህራን አሉ የሚያስተምሩ ሁሉም እናከብራለን። መምህራችንን እናከብረዋለን፣ አስተማሪዎችን አባቶችን እናከብራለን። መምህር ግን በስነ ስርዓት ተከታትሎ እስከ መጨረሻ የዘላለም መታወቂያችን የሆነው ቅዱስ ቁርባን እስከ መድረስ ስለሚከታተለንና ሁሌ ስለሚከታተለን ከዚህ የበለጠ ስጦታ የለም። ከዚህ የበለጠ እግዚአብሔር ለኛ የዘመናችን ሐዋርያት አድርጎ ስለሰጠን እናመሰግነዋለን። ምክንያቱም እናንተ ፍጡራት ናችሁ፣ የእግዚአብሔር ፍጡራን ናችሁ እና ሰይጣን ሊጫወትባችሁ አይችልም። ተስፋ አስቆርጦ የዚህ ምድር መኖር አስነስቶ የሌላኛው ምድር ደግሞ እንዳይነጥቀን ሌት ከቀን ከማንም በላይ ህይወቱ ገብሮ ህይወቱ ሰጥቶ ማለት ነው ለዚህ ደረጃ የሚያደርሰን መምህራችን በጣም ነው የምንወደው፣ በጣም ነው የምናከብረውና ኑሩልን መምህራችን። ክፉ አይንካ። እመቤቴ ቅድስት ድንግል ማርያም ገና ከዚህ በላይ ዓለም ዙረህ ብዙ ፍሬዎች እንድታፈራ የዘመናችን ሐዋርያት እንድታረግ አክሱም ጽዮን ሁሌ ካንተ ጋር ትሁን። በጣም ነው የምንወድህ። ከዛ ቀጥዬ ሁለተኛ ስጦታ የሚሰጣው ሰለሞን በጣም ነው የምወደው፣ በጣም ማለት ነው። ተርቢኖስ ሚዲያ እኔ ያወቅኩት በኤልሻዳይ የጉዞ ማህበር ወደ በርሚል ሂጄ ነው። ከዛ እሱም ጉዞ ሂዶ እየመጣ እዛ ነው ያየሁት። ግን አዲስ አበባ ደርሼ ከመጣሁኝ በኋላ በእሸቱ ያስተላለፈው የህይወት ታሪኩን አይቼ በጣም ነው በቃ እግዚአብሔር ስንት ህይወት እንደሚቀይርና ለኛ ተስፋ እንዲሆን እግዚአብሔር ከዚህ ከትንሽ ተስፋ ከቆረጥንበት አስነስቶ ወደ ትልቅ ደረጃ ወደ ትልቅ ማዕረግ እንደሚያደርግ ደግሞ በእግዚአብሔር ያገኘነው በጣም ማንም ሊነጥቀንና ማንም ሊከለክለን እንደማይችል
ከህይወትክ ብዙ ነገር ተምሬያለሁ። የምር እግዚአብሔር በተለይ ደግሞ በእናት እና እግዚአብሔር ይመስገን እናትህን በሰማይ ነፍሳቸው ይማር በአጸደ ገነት ያኖሩህ። አንተ ደግሞ ለፍሬ በቅተህ እናትህን ደስ የሚላቸው ለፍሬ በቅተህ ብዙ ደረጃ በእግዚአብሔር ስትመሰገን ነው ነፍሳቸው ደስ የሚላቸውና እግዚአብሔር ይመስገን ከዚህ ሁሉ ደረጃ አንስቶ እዚህ ስላደረሰክ እኛ ደግሞ አንተን እናገኝ ስለፈቀደልን ሰማዕቱ ቅዱስ ጊዮርጊስ በጣም ነው የማመሰግነውና ያው አልተዘጋጀሁም ነበረ ትንሽ ናት ግን በጣም ስለምወድ ስለዚህ በጣም ነው የምወድ አሜን አይገባም እሺ ለዚህ ላደረሰ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያለ በጣም ነው የማመሰግነው እግዚአብሔር ይስጥልን እሺ ሶስተኛ ስጦታዬ ደግሞ በጣም ለምወዳት በጣም ለማከብራት የታናሽ ለሆነችው በጣም እግዚአብሔር ብዙ ለኛ ትምህርት እንድትሆነም ደግሞ ከማንም በላይ ደግሞ የመምህርዬ ስጦታ የሆነችው ለቀጣይ ትውልድ ደግሞ በጣም ተስፋ ያላት ሰላምዬ በጣም ነው የምወድሽ አባትና እናትሽን ያኖርልሽ ከማንም በላይ እግዚአብሔር የሰጠሽ መምህርዬን እግዚአብሔር እናመሰግነዋልና በጣም ብርቱ ናት በጣም ጎበዝ ናት በጣም ታታሪ ናት እና በጣም ነው የምወዳት እኔ ለሷ ቃላት የለኝምና እግዚአብሔር ያሳድግሽ ያው ለቁም ነገር ያኖርሽ ግን አልተዘጋጀሁም ትንሽ ናትና ለሰላምዬ ደግሞ እቺ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ላደረሰን እግዚአብሔር ይመስገን ለዚህ ላደረሰን በጣም ነው የምናመሰግነው እሺ እንግዲህ አክሱም መጣችሁ በራሳችሁ ልብስ አታስቀድሱም እያላችሁ ነው በእኛ ልብስ ነው የምታስቀድሱት ነው ተቀብለናል አክሱም ሌላም ስጦታ አለ ኧረ ዛሬ ቅዱስ ገብርኤል እንግዲህ እሺ መጀመሪያ እንኳን ወደ አክሱም ዓመታዊ በዓል በሰላም አደረሰን እናም ደግሞ በጣም እንወደህ መምህራችን እንኳን በሰላም ወደዚህ ቦታ እንኳን በሰላም መጣችሁ ወደዚህ እንድትመጣ ሁሉ ጊዜ ምኞታችን ነበር እኔም ያው በሰንበት ትምህርት ተማሪ ነኝ ከሰለክለካ ያው ብዙ ተማሪዎች አሉ አልመጡም እንጂ ነገ ይመጣሉ አንድ ደብር የቅዱስ ገብርኤል ሰንበት ትምህርት አገልጋዮች ነንና ይመጣሉ ያው እንደ ሌሎች ሰንበት ትምህርት አይደለንም ያንተ ትምህርትና የአባ ግርማ ነው የምንከታተለው እና ሁላችንም በእኛ ደብር ያው አስተማሪያችን ያው ባነበበው መጠን የሚያስተምረን መምህር አይደለም ግን ካነበበውና ከሰማው ነው የሚያስተምረን ያው ሁላችንም በየራሳችን ቤት የጸሎት ክፍልም አለን እንድሰራ አድርጎናል አንተ ከማወቃታችን በፊትም በውጊያው ጊዜ ስላስተማረን እሱ ከዛ ቀድሞ ስለሚያውቀው ያው የጸሎት ክፍል እንዲኖርና ቁርባን እንድንቆርብ አድርጎናል ያው ከዛም ቀጥሎ ደግሞ ያው እኔ አሁን ወደ ቦታ የተለያዩ ቦታ ስንሄድ ባንተ ትምህርት እኔም ያው ቤተሰቦቼም እስካሁን እስከ ለመስማት ድረስ እስከሚደርስልኝ ድረስ በቅቻለሁ ያው ቤተሰብ አሁንም ያንተ ትምህርት ይከታተላል ባውዘኛም ባይሆን ያው አልተዘጋጀንም በርግጥ በድንገት ይብራለም ደግሞ ያው ጊዜያዊ በፈቀደል ቦታ እንደሚገኝ ያውቃለሁ እዛ አዲስ አበባ መጥቼ ነበር ሱራ ማርያም አላገኘሁም እስከ ዳር አግኝቻት የይብራለም ስልክ ሰጣ ሸኘችኝ
ሐምሌ 16 ይብራልን በስልክ ተገናኘን። አሁን በአካል የተገናኘው ከሳምንት በፊት ነበር። ገና ዛሬ በአካል አይደለም ከሳምንት በፊት ሽሬ ሄጄ አግኝቻት ነበር እና ስላንተ ወርታ አትጠጉም። እኔም በቃ እንደዛ ሁላችንም እንወዳለን። ያው ሰፊ የምታገለግልበት እድሜና ጸጋ ይስጥልን በጣምና ያው ትንሽ ስጦታለችን ያው አልተዘጋጀንም። በጣም እናመሰግናለን። እሺ ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ላደረሰን ለዚህ ማርያም ጉጻይ ስለክለካ እግዚአብሔር ይመስገን። ያው ወደዛ መተህም እንደምታየን ተስፋ እናደርጋለን እንጠብቃለን። ያው መምህራችን ያው በደንብ አልተዘጋጀንም እንዳንለው ለመያዝ እንድንይች ብለን እንደዚህ ያደረግነው ከእቴ ጋር ሆነን ያዘጋጀነው ከዚህ ቺዋል እና መምህሬ በጣም ያው ትንሽ ምትሆን ያው በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ግብጻዊት ማርያምን በጣም ነው መወዳት፣ በጣም ነው ማከብራት። እንዲሁም ደግሞ በረከቷ ይደርብንና ታሪኳ እጅግ የሚመስጥ ነው። ለመጀመሪያ ጊዜ ግብጻዊት ማርያምን በትንሽ ስነ ጽሁፍ በሰንበት ትምህርት ቤት ነበር ማቃት። በኋላ ደግሞ በፊልሞቿ ብዙ ሰው ያውቃታል። የግብጻዊት ማርያም የግብጽ ፊልም ማለት ነው። ከዛ በመቀጠል ደግሞ እቺን ቅድስት ማየት አለብኝ ብዬ እንደዛሬው ሳይሆን በችኮላ በጥድፊያ ነው በሌላ አገልግሎት መጥቼ ያየሁትና በእውነት ደግሞ ዛሬ በረከቷ እንዲያድርብኝ የተሰጥቶኛል። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እሺ እኛንም መጀመሪያ አሁን በድጋሚ እንኳን በሰላም መጣችሁ ወደ ቅድስት ሀገር አክሱም ጽዮን ማለት ነው እና አሁን በላይቭ አገናኝቼ የነበረች እህቴን በጣም ነው የምትወደው፣ እኛንም በጣም እንወዳለን እና እኛም ለስጦታ ተዘጋጅተን ከወንድማችን ጋር ተነጋግረናል። አሁን ባይደርስም ማለት ነው አለን በዚህ 3ኛ ቀን ማለት ነው። ከዛ እሷ ደግሞ የላከችኝ አሁን ያለ እሱንም ደግሞ ገዝታ ስጥልኝ ያለችኝ ነገር አለና ለነገ ሰርፕራይዝ ይሆንላችሁ። በጣም ጥሩ እሺ፣ እናመሰግናለን። ግን እንደዚህ ልትቸገሩ አንፈልግም። እኛ ወንድምነታችንንና በክርስቲያን ህብረታችንን እንፈልጋለን። አሁን ቴክስት ይመጣልኝ እንደ ቴክስቱ እንዳየሁት ነው የነበረው እና እንደዚህ አትጨነቁ። እሺ ነገ ከነገ ወዲያ ተመልሼ እንድመጣ ሊያደርግ የሚችል መንፈሳዊ ጸሎቱ ላይ ስግደቱ ላይ ትምህርቱ ላይ ብቻ እንድናተኩር ሊያደርግ የሚችል ሐሳባችን ዛሬ ሰብሰብ ብናርገው አይሻልም? ምክንያቱም መሰላችሁ አሁን ይሄ ፍቅራችሁን የገለጻችሁበት ነው፣ ደስ ይላል። ግን እንድትጨነቁብን አንፈልግም። አልተጨነቅም። እውነትም እኛ ለማስታወስ ያለው አሁን ይሄን ነገር በቤት ተሰቅሎ ወይ ደግሞ የሆነ ነገር በቤታችሁ ሆናችሁ ለማስታወስ የምናደርገው እንትን ነው እንጂ እኛ ተቸግረንም ምንም አይደለም። በጣም ተጨናነቅም። ግን የስጦታ ደግሞ ለምትወደው ነገር ነው የሚሰጠውና እኛም ፍቅራችንን ለመግለጽ ነው እንደዚህ የምናደርገው። እሺ፣ እናመሰግናለን። እሺ፣ እግዚአብሔር ይስጥልን። እናመሰግናለን። ተባረኩ። አሁን ይሄ ለመምራችን ለመምራችን ይከፈትልን። ደክሞኝ ነው ቁጭ ያልኩት፣ ግን እሺ የመቀበል የለብኝም ነበር። ይከፈትልን። ገበታ ይከፈትልን። ወይኔ ገበታ እኮ ነው። አዎ ከላይም አለ። ይሄም ይከፈታል። ይሄም ይከፈታል። አዎ ከስላሴ ወይኔ ደስ ሲል ይሄን ለመምራችን በጣም ደስ ይላል። ይሄ ማለት የዚህን ገበታ የሚባለውን የመጸለያ ዕቃ ትርጉሙ ይሄ የጸሎት ዕቃ ይባላል። አባቶቻችን በበረሃ ሲሄዱ የትም ጫካ ውስጥ ቢያድሩ ምን ቢሉ ስዕሉ እንዳይጎዳ እንደዚህ አድርገው ይዘው ይሽከረከሩና ከዛ እረፍት ቦታ ሲያገኙ እንደዚህ አድርገው ያቆሙታል። ይሄ እንደዚህ ይቆማል። እንደዚህ ማለት ነው። እንደዚህ ይቆምና ከዛ ይጸልያሉ ማለት ነው። ከዛ ሲጨርሱ ይዘጋጉትና ደግሞ እዚህ ጀርባቸው ላይ ያዝሉታል። እንደዚህ የሚታዘል በቃ ደግሞ ጀርባ ላይ ይቀመጣልና ምንም አይሆንም፣ አይበላሽም። ምንም ቢመጣ ጦር ቢወረወር ምንም የሚከላከለው ይሄ ነው። እና በጣም ትልቅ የጉዞ ጸሎት ቤት ይባላል። የጉዞ ጸሎት ቤት የጉዞ ጸሎት ቤት ይባላል። በጣም ደስ ይላል። አመሰግናለሁ። ማን ነው ስሙ? እየሩ እየሩ። በጣም እናመሰግናለን።
እናመሰግናለን። እግዚአብሔር ይስጥልን። እሺ ቀጥል ደግሞ ከዛ ደግሞ ለወንድማችንም አልተዘጋጀሁም፣ ለቀጣይ በደንብ እንገናኛለን በርታ ብላለች። ለሁለታችሁ እነዚህ ተቃለች መስጠታለን። እሺ እሺ፣ በጣም አመሰግናለሁ። በጣም አመሰግናለሁ። ይከፈታ ኧረ በለው እስማ ያው ደርሰዋል። አው እንዲያም ሁሉ በእውነት በቃ ደርሰዋል። አሁን አንድ አይነት ነው ግን ደረሰ። በቃ እሱን እንትን አንድ አይነት ነው እንትን የተባለ ማለት የተለያየ ሆኖ ውስጡ ግን የቅዱስ ጊዮርጊስ ደርሰታል ማለት ነው። ይኸውልህ ሰሌ አባባል ገብቷል። ሁለት የታሸገ ሁለት ነው። አንተ ያነሳው የደረሰ የጊዮርጊስ ነው። አዎ እንደዛ ነው የደረሰ። አጋጣሚ አይደለም። አዎ ይሄን ደግሞ የሰሌ ነው። እኔ ልከፍቶ ነበር እኮ ሰላም ለምጄ እኮ ነው ስጦታ በዚህ ውጭ ያጓጓል እኮ ነው። በስመ አብ እዲ ስላሴና ማን ቅዱስ ሚካኤልና ገብርኤል አይደል? አዎ ስላሴና ሚካኤልና ገብርኤል። በስመ አብ በጣም ደስ ይላል። ይሄም ራሱ እንደዛው ነው። በነገራችን ላይ የጉዞ መጸለያ ነው። ቆዳ ነው። በእጅ የተሳለ ነው። አውቃይ ነው። ይሄ በጀርባ ላይ እንደዚህ ነው የሚያዝሉት። እንደዚህ ጀርባ ላይ እንደዚህ ይደረግና እንደዚህ የሚታዘለው መስቀሉ ጭንቅላት ላይ የሚሆነው እና በጣም ነው የምንወዳቸው፣ በጣም እናከብራቸዋለን ብላለች። እግዚአብሔር ወደ ሀገሯ መጣ ደግሞ በአካል እንገናኝ። ያው እግዚአብሔር ይፍቀድልን። አሜን። በጸሎትም ታስባል። አሜን አሜን። እናመሰግናለን። የእግዚአብሔር ቤተሰቦች አክሱም ስንመጣ ይሄ ስንተኛ ስጦታችን ነው? ወደ አራተኛ ስጦታችን ነው ማለት ነው። እናመሰግናለን። እግዚአብሔር ይስጥልን። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የማፍቅር የንግስ ቀን ይህን ይመስል ነበረ። በጣም ደስ የሚል ጊዜ እንዳሳለፍን አይታችኋል። እጅግ በጣም ነው የማመሰግነው የሽሬ የአክሱምና አጠቃላይ የሰለክለካ ህዝቦች የመቀሌም ወንድሞች በሙሉ በጣም እናመሰግናለን። እግዚአብሔር ይስጥልን። ተባረኩ።